በጣም ሰፊ ነገሮች እናነሳለን ብዬ አምናለሁ። እግዚአብሔር አንደበታችሁን ይባርክ። ታላላቅ ወንድሞቻችን ጸጋውን ያብዛላችሁ። እግዚአብሔር ይስጥልኝ። ይቅርታ ካረዘምኩ። አረዘምም ያው ሌሊት የሆነብህ ያልተኛው አንተ ነህ ዲያቆንዬ። ቃል ቤት ያሰማልን። በጣም ልዩ ጊዜ ነበር። እናመሰግናለን። ዮሐዴ ወደ እናንተ ልምጣ። በዛው የራእይ 19 እና የ22ን ጉዳይ አብራችሁ አንተና ልደት ጠቅልላችሁ እንድታነሱት ማለት ነው። ወይስ ወደ ባሮክ ሄድ? ወደ ዲያቆን መሆን ይችላል። ባሮኪስትና ሐሳብ ዛኛ አንድ ነገር ላሳይና በዛው አያይዘው እንዲሄዱበት ከተቻለ ጋይስ። እሺ ራስን አተልቅና ቀጥል። ይኸው ዲያቆንን ዝቅ አድርጌልሃለሁ። እሺ አይ ያው ቅድምም ላልነበሩ ጥያቄና መልሷ ላይ አጭር የልደትና የዮሐዴን ለማሳየት ያህል ነው። ያው ቅድምም ላልነበራችሁ እሺ ግሪን ስክሪን አጥፋ። 7 ደቂቃ ማለት ለአንድ ሰው 7 ደቂቃ 14 ደቂቃ ነው የምትወስዱት። እኛም 14 ነው የምንወስደው። እንደዛ ነው። ግድ እሺ፣ ጠይቅ ቀጥል። ኦኬ መጽሐፍ ቅዱስ ላይ ስፔሲፊካሊ ጀምር ወይ ቀጥል ሲል የጀመርከው መጽሐፍ ቅዱስ ላይ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ አለ። አንድ ጥቅስ ስግደት ሁሉ አምልኮ ነው የሚል አንድ ጥቅስ ነው የጠየቀው። እሺ ጋይስ ዮሐንስ ላይ ነው ማስቀጠል ጥራሰ አውጣና ምን ስግደት ሁሉ አምልኮ ነው። እሺ ዮሐንስ ላይ ኧረ አውጥቼዋለሁኝ። ምን ሆነ አቁምከው? አውጥቼዋለሁ። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ። እሺ ያው ልሰግድለትም በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ስግደት ሁሉ አምልኮ ስለሆነ አትስገድልኝ ያልሆነው እዛ ጋር። ምክንያቱም እናት ማቴዎስም የተረዱት በዛ መንገድ ነው። ፋዘር ታደሱ ማለት የተረዱት በዛ መንገድ ነው። ኦኬ ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤው በእግዚአብሔርና በንጉሱ ፊት ሰገዱ የሚለው የምን ክርስቲያኖች አይደሉም። ይህን እኮ ነው የምንላቸው ጋይስ። ሰምታችኋል? ዜና ላይ 29 ላይ ሰገዱ የሚለውን ማለት ነው። ህዝቡም ለእግዚአብሔርና ለንጉሱ ሰገዱ የሚለውን ሲጠይቀው ክርስቲያኖች አይደሉም። ስለዚህ መጀመሪያ ርዕሱ ክርስቲያናዊ ምናምን ስግደት ምናምን ብለው ክርስቲያን የሚለውን ያስገቡበት ነገር ለምንድን ነው? እነዚህን ጥቅሶች መመለስ አይችሉም። ስለዚህ ክርስቲያን አይደሉም ብለን እንሰግጣለን ብለው ስላሰቡ ነበር። አሁን ሰጋጆቹ ክርስቲያን ናቸው አይደሉም ብሎ ጠይቋል ልደት? አልጠየቀም። ላስታውሳችሁ መለስ አድርጌ ምን አይነት ሰው እንደሆነ በተመሳሳይቁ ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤው በእግዚአብሔርና በንጉሱ ፊት ሰገዱ የሚለው የምን ክርስቲያኖች አይደሉም። ተመልከት፣ የምን ስግደት ነው ያለው? የምን ስግደት ነው ማለት ስግደቱ ነው ጥያቄው፣ ሰጋጁ አይደለም። እሱ የምንን መለሰ? ስለ ሰጋጆቹ ክርስቲያኖች አይደሉም። እሺ ይህን እኮ ነው የምንላችሁ ጋይስ። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያኑ እያወራ ያለው እንደ አንድ ውይይቱ ከመግባታችን በፊት ሲታነቅ እዚህ ጋር አይመልስም። የምን ስግደት ነው? የትም አትሸሽም። የምን ስግደት ነው? እንደ ክርስቲያኑ ያወራ ነው። ክርስቲያኖች አይደሉም። የምን ስግደት ነው? ክርስቲያኖች አይደሉም። የምን ስግደት ነው? ክርስቲያኖች አይደሉም ማለት ነው። ከዛን ደግሞ የዋዴን አንድ ላሳያችሁና ዘኪ ላይ ተለቋልሽ እየገባችሁ ሪፖስት አድርጓችሁ ስሙ። እዚህ ጋር ደግሞ ለዳዊትና ለንጉሱ ይላል። ለዳዊት የሰገዱት ያምልኮ ለዳዊት የሰገዱት ያምልኮ ነው። እሺ በመጀመሪያ ከዛ የአምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብለህ ነው አይደለም አይባልም። እዛ ጋር ስግደት እንደውም አይባልም። አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየቁም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ። ለአምልኮ ነው አይደለም ነው ጥያቄ። ምንድነው ታስረዳኝ? ለአምልኮ አይደለም ነው ጥያቄው። የለም መልስ የለም። አንዴ ሰዓቴ ለመስጠት ነው። ቆይ ቃል በቃል ሲጠይቀው ላስረዳ አለ። ምንድነው የምታስረዳኝ ይለዋል። የጠየቀውን ጥያቄ
ጥያቄው እንዴት ታስረዳዋለህ? መልስ ነው እንጂ ጥያቄውን ስለ ጥያቄው ነው የምታስረዳው። እኔ መልሱን መልስ ነበረና ጥያቄውን ላስረዳ ብሎ መከራውን ሲያይ ነበረ። እሺ አንደኛ ዜና መዋዕል ኮፍስማን ኮሜንታሪ ምን ብሎ ያብራራዋል? this verse must be translated as ሲልና worship God and bow down to the king ብሎ መተርጎም አለበት ብሎ ይፈታዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ bow down አደረጉ ብለ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም ማለት ነው። እሺ ቆይ እንቀጥለው። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይሄንን አይሁዶች ቆይ አንዴ የጥያቄ ሰዓቱ ይሄ ነው። ቆይ አንዴ ጠቅላላ አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንቲዝም እኔ አይደለም ማመጣው ይሄንን አምጣልኝ ልትለኝ ነው። ስለዚህ አትቀበለው። በዚሁ አጋጣሚ አባቶች እያለ ቃሌ እንትን ሲል ነበርና የራሳቸውን የፕሮቴስታንቶቹን ኮሜንተሪ እንኳን አይቀበሉም እንደሰማችሁት ማለት ነው። ኮሜንተሪ ከሰጠኝ አንዴ ዮናታን አይቀበለውም ማለት ነው። ሐዋርያት ሥራ ምዕራፍ 16:29 ላይ ለሲላስና ለጳውሎስ የወህኒ ቤቱ ጠባቂ ተደፍተዋል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦ ይላል ከላይ ጀምረህ አንብበው እስቲ። እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩህ፣ ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሀሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን እንዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ እየሰገደ ነው አላለንም። ወደ ውጭ ጌቶቼ ያላቸው ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበረ። ፕሮስኪኒዮ መሆን አለበት። ኦኬ እሺ፣ ወደ ራእይ 3:9 ልሄድና የግሪኩ ቃል ምንድን ነው የሚለው? ያውላችሁ ራእይ 3:9 የሄደበት ምክንያት ይሄ ነበር፣ ዮሐዴ ማለት ነው። ከዛ በኋላ ለማደናገር ዮሐድ በራሱ አካሄድ ግሪክ ሲል ስለነበረ ራሱ እንዲሞን ነበረበት ባለው መሰረት ራእይን ሲጠቅስለት ምን እንደሚሆን ይሁት ራእይ 3:9 ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ሊያውቁ። እሺ ራእይ 3:9 እስቲ ግሪኩን ክፈተውና ምን እንደሚያሳይ አንተ አሳየን እንጂ መክፈት ከቻልክ ክፈተው እንጂ አላየሁትም ብለህ እኮ ነው። ፕሮስኪኖ አይደለም ስላልክ እስኪ ግሪኩን ክፈተውና ራእይ ነው እንዴ ያልኩህ? ተረጋጋ። አንተ ራስህ ተረጋጋ እንጂ ሐዋርያትና ምዕራፍ 16 ነው እኮ ፕሮስኪኖ አይልም ያልኩህ ወዳጅ እኮ አይልም አልከኝና ራእይ 3:9 ላይ ምን ነው የሚለው? ሐዋርያት ሥራ እናሳይ። የሐዋርያት ሥራ ምዕራፍ 16 ነው። እኔ ፕሮስኪኒዮ አይልም አላልኩም። እሱ ላይ ያለው ፕሮስኪኖ አይልም አላልኩም እኮ ማይ ብራዘር። ምንድን ነው የሚለው ነው የጠየቁ። በቃ ፕሮስኪኖ ካለ አለቀ ማለት ነው። ምክንያቱም ለሐዋርያት ሥራ የጠቀሰው እንደዛ ቢል ኖሮ ልክ ነበረ፣ ግን እንደዛ አይልም ብሎ አይደለ ከጥያቄው ሊያመልጥ የሞከረው፣ ግን አላሳለፈውም። በራእይ 3 ያዘው ማለት ነው። እንደዛ ሲያዝ ደግሞ ወደ ሌላ እንትን ውስጥ ገቡ ማለት ነውና ለማስታወስ ያህል ነው። ቀጥሉ። እሺ እናመሰግናለን ኢዮባ፣ አንተም ቃላት ያሰማልን። ግን የተለቀቀውን ቪዲዮ ዘካርያስ ቤት እየገባችሁ ኮፒ ሊንክ ሼርም አድርጉና በደንብ ቫይራል እንዲወጣ አድርጉት። ዲያቆን ባሮክ እንኳን ደህና መጡ። ያለውትን ሐሳብ ይገለጡልን። እሺ እንኳን ደህና ቆያችሁን። ወንድሞቻችን ቤቱ ላይ ስታደርጉት የነበረው አገልግሎት በጣም የሚያስመሰግን ስለነበር ቃለ ሕይወት ያሰማችሁ ለማለት ነው። እንደ አጋጣሚ መጀመሪያ አካባቢ ነበርኩኝ። በእኔ ምክንያት የዋርኒንግ ሪፖርት መሰል
ቢሆንም ግን ወጣ ገባ እያልኩኝ ለመከታተል እየሞከርኩ ነበር የነበረውን ውይይት። በመሰረታዊነት እንደው ተደጋጋሚ ሲነሱ ከነበሩት ሀሳቦች መካከል እስካሁንም ተነስቶ ሊሆን ይችላል ጥቂት ነገር ለማለት ነው። አንደኛው ተደጋጋሚ ቃልም ሲናገር እንደሰማሁት መጽሐፍ ቅዱስ ላይ በቀጥታ ትእዛዝ ሆኖ የተሰጠ ነገር ካለ አሳዩኝ የሚል ነገር ነበር። ግን መጽሐፉ ራሱ ምን መከተል እንዳለብን ሲናገር ትእዛዛዊ በሆነ መንገድ በቀጥተኛ የተነገራችሁትን ብቻ አድርጉ የሚል መመሪያ ከራሱ ከመጽሐፉ አናገኝም። እንደውም ይልቁንም በቃል የተነገረውን ብቻ ሳይሆን ከአባቶቻችን በሕይወታቸው ያየነውንም ነገር እንድንከተል ነው የሚነግረን። ለምሳሌ ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ በጻፈው መልእክቱ ምዕራፍ 4 ቁጥር 9 ላይ ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ ነው የሚለው። በደንብ አስተውሉ። የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን ደግሞም ያያችሁትን አድርጉ። ስለዚህ እኛ መጽሐፍ ቅዱስን ስንከተል በቃል የተነገረውን ብቻ ሳይሆን አባቶቻችን በሕይወት ያደረጓቸውን ነገሮች እንዲሁ በአርያነትና በምሳሌነት በትምህርትነት ወስደን እናደርገዋለን። ስለዚህ ቅድም ዶክተር ስምሪ ስትለው እንደነበረው ከየት ነው ያመጡት? ቀጥታ ትእዛዝ ሆኖ የተሰጠ መሆን አለበት የሚለው እንደውም እነሱን ሁሉ ሌላ ጥያቄ ውስጥ የሚያስገባ ሆኖ አግኝቼዋለሁ። ሌላው ሐዋርያት ሥራ ላይ ፊልጵስዩስ ላይ ሐዋርያው በታሰሩበት ጊዜ የወህኒ ቤቱ ጠባቂ መጥቶ የፈጸመውን ስግደት ዮሐዴን ተደጋጋሚ ምን ይለው ነበር? ልደትንም አንተ አሕዛብ ነህ ወይ? ሰገደ የሚለውን ቃል ምን ታደርገዋለህ? በፊታቸው ተደፋ የሚለውን ቃል ምን ታደርገዋለህ? ታዲያ አንተ አሕዛብ ነህ እያለ ተደጋጋሚ ሲናገር ነበር። ግን ማስተዋል ያለብን አምልኮ ጋር በተገናኘ በዘመናት እግዚአብሔርም ይሁን የእግዚአብሔር ሰዎች የማያልፉት ጉዳይ መሆኑን መረዳት አለብን። ይህንን በቀላሉ ለመረዳት 2 ምዕራፍ መመለስ ነው። ቅድም ያየነው ፊልጵስዩስ የወህኒ ቤት ጠባቂው ምዕራፍ 16 ላይ ነው የፈጸመው ስግደቱን። ሐዋርያው ቅዱስ ጳውሎስ የሚሆን ሲላስ ያሉት ነገር የለም። ራሱ ጳውሎስ ግን ወደኋላ ተመልሰን ልስጥራ ላይ ከበርናባስ ጋር የገጠማቸውን ነገር ስንመለከት አሕዛቦች ናቸው፣ ጣዖት አምላኪ ናቸው። ልስጥራ ላይ በተፈጸመው ተአምር የተነሳ መስዋዕት ሰውተው አበባ ጉንጉን ይዘው ስም ሰጥተው ሊያመልኳቸው ባሉ ጊዜ ጨርቃቸውን ቀደው አልታገሷቸው። ተመልከቱ፣ የእግዚአብሔር ሰዎች አምልኮ ጋር የተገናኘ ወደ እነሱ የሚመጣን ነገር ታግሰው አያልፉም። ራሱ ቅዱስ ጳውሎስ በወህኒ ቤት ጠባቂው የቀረበለትን የአክብሮት ስግደት የተቀበለው ቅዱስ ጳውሎስ 2 ምዕራፍ ወደኋላ ተመልሰን ስንመለከት በልስጥራ መስዋዕት ሰውተው የአበባ ጉንጉን አድርገው፣ ይሄም እኮ አምልኮ ነው። ወዲያውኑ ግን ሊታገሱት አልቻሉም። ጨርቃቸውን ቀደው በፊታቸው ያደረጉትን ነገር እንመለከታለን። ለምን ከተባለ የእግዚአብሔር ሰዎች አምልኮ ጋር የተገናኙ ለእግዚአብሔር የሚገባውን ነገር ለነሱ ሊቀበሉና ሊታገዙት የማይችሉት ጉዳይ ነው። እግዚአብሔርም የእግዚአብሔርም ሰዎች ይሄን አያልፉትም። ስለዚህ አንዳንድ ጊዜ በመጽሐፉ ያለውን ነገር ላለመቀበል ሌሎች ነገሮችን ሲጠቅሱ ወደ ሌሎች ነገሮች ሲሄዱ እየተመለከትኩ ነበር። እንደ ጥቅል ግን እኛ ምን እያልን ነው ካልን ለእግዚአብሔር የሚገባውን ክብር ለፍጡራን መሰጠት አለበት ብለን እየሞገትን አይደለም። ይህን በደንብ ማስተዋል ያስፈልጋል። ለእግዚአብሔር የሚገባው የአምልኮት ክብርማ ቀንተን ወደን ፈቅደን ተገዝተን የምናደርገው ነው። እያልን ያለነው ግን በመጽሐፍ ቅዱስ የእግዚአብሔር ሰዎች የተባሉ ክብር የሚገባቸው መጽሐፍ ቅዱስ ላይ ያሉ ሰዎች ምስጋናን ተቀብለዋል፣ ክብርን ተቀብለዋል። በእግዚአብሔር መንፈስ የሚመሩት ነቢያት ራሳቸው የእግዚአብሔር ሰዎች። ስለዚህ ስግደት ሁሉ አምልኮ ነው ካልን የእግዚአብሔር መንፈስ ያለባቸው አባቶች ነቢያት ጋር ቀጥታ የሆነ ጽርፈት ነው የሚሆነው። የነሱ እምነታቸው የተመሰከረላቸው። እንደው ስለ እምነታቸው እኮ ሐዋርያው ቅዱስ ጳውሎስ እንደ ደመና በዙሪያችን ከበውን ያሉ ምስክሮች ብሎ የዕብራውያን ሰዎች ምዕራፍ 12 ላይ እንደነገረን ምዕራፍ 11 ስንመለከት እነዚህ አባቶች እንደውም በእምነታቸው የተነሳ የተመሰከረላቸው አባቶች ናቸው። ይህን በደንብ መረዳትና ማስተዋል ያስፈልጋል። ሌላው እኔ በጣም የገረመኝ ምናልባት አንድ ነገር ካልታየ የለም ማለት ነው የሚል ከአማኞች ሳይሆን ከማያምኑ ሰዎች፣ በእምነት ሳይሆን በማየት ሊመላለሱ ከሚፈልጉ ሰዎች የምንሰማቸው ክርክሮች አሉ። በቃ ለአንድ ነገር የሆነ ነገር ለማለትና ለማድረግ መታየት አለበት የሚለው ሙግት እነሱን ራሳቸውን ባዶ አድርጎ የሚያስቀር ነው። ለምን ካልን ይህ አስተሳሰብ የሚመነጨው የቅዱሳንን ከዚህ ምድር መለየት በሞት ማለት ነው ከአንዲት ቤተክርስቲያን ጉባኤ ምዕመን ከተባለችው ህብረት
እንደ መለየት አድርጎ የመቁጠር አይነት ወይንም ቤተክርስቲያንን ያለመረዳት ነው። ምክንያቱም አንድ ጻድቅ አንድ ቅዱስ ሞቱ ከዚህ ዓለም ስርዓት ይለየዋል እንጂ ራስ ከሆነላት ከክርስቶስ ህብረት ከቤተ ክርስቲያን እንዲሁም ደግሞ በቤተ ክርስቲያን በመንፈስ ቅዱስ ከተጋጠምን ከኛ ከምእመናን አንድነት ይለያሉ ማለት አይደለም። ይህንን ሐዋርያው ቅዱስ ጳውሎስ እዛው ዕብራውያን መልእክቱ ምዕራፍ 12 ላይ የተናገረውን ማንበብ አስፈላጊ ነው። ቅዱሳን ጻድቃን ሞታቸው ከዚህ ዓለም ስርዓት ይለያቸዋል፣ ወደ ክርስቶስ ይወስዳቸዋል እንጂ ክርስቶስ ራስ ከሆነላት ከአንዲት ጉባኤ ምእመን ከቤተ ክርስቲያን አይለያቸውም። ይህንን እናምናለን። ሁለተኛ ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ክርስቲያኖች በጻፈው መልእክቱ ላይ በቤተ ክርስቲያኗ የተከናወነውን ነገር እንዲያወግዙና ፍርድ እንዲሰጡ መልእክቱን ሲጽፍላቸው በመንፈስ እኔ ከእናንተ ጋር አለው ብሎ ተናግሯል። በአካል ከእናንተ ጋር ምንም ባልሆንም በመንፈስ እኔ ከእናንተ ጋር ነኝ። ስለዚህ እንዲህ ያለውን ሰው እንዴት ባለ መንገድ በፍርድ ከጉባኤው ገለል ማድረግ እንዳለባቸው ሐዋርያው ቅዱስ ጳውሎስ እንደዚህ አይነት መመሪያ ሰጥቶ እናገኛለን። እና እንደው አንድ አምናለሁ ከሚል አካል ሊቀርቡ የማይገቡ ሙግቶችን በተደጋጋሚ ሲያነሷቸውና ሲሞግቱ እንመለከታለን። እንደ ቅዱስ ቤተክርስቲያናችን ግን የላተሪያ ወይንም ደግሞ ሊተርጂ አምልኮ ለፈጣሪ ብቻ የሚገባ ለማንም የማይሰጥ መሆኑን ራሷ የምትቆምለት የምትሞግትለት እውነት ነው። ክብር ደግሞ የምስጋና የክብር የሰላምታ ስግደት ደግሞ መጽሐፍ ቅዱሱ እንደሚናገረው ለሚገባቸው የሚፈጸምና የሚሰጥ መሆኑን መጽሐፉ ስለሚል ቤተክርስቲያን በዚህ መሰረትነት ላይ ሆና ይህንን ትፈጽማለች ማለት ነው። እና ወንድሞች በጊዜያችን በቆይታችን ብዙ አስተምራችሁናል። ማስተዋል የተሰጣቸው ደግሞ ልብ ያደረጉ ካሉ በደንብ ይህንን ያስተውሉታል ብዬ አስባለሁኝ። የመጽሐፍ ቅዱስን ትምህርት ላለመጥቀስ አይደለም በነገራችን ላይ አባቶችን የምንጠቅሰው። አሁን እነሱ ሲሄዱበት የነበረው መጽሐፍ ቅዱስ ላይ በግልጽ የተቀመጠውን ነገር ላለመቀበል ወደ አባቶች ይሄዳሉ። ይሄ ነውር ነው። እኛ እኮ ወደ አባቶች የምንሄደው መጽሐፍ ቅዱስ ላይ የተጠቀሰው ጥቅስ በጥንት በቤተ ክርስቲያን ትምህርቱ ስለሚቀድም ትምህርቱ በመጽሐፉ ላይ ያለው ቃል እንዴት ተረዱት፣ እንዴት አብራሩት ለማለት እንጂ በመጽሐፍ ቅዱስ የተገለጸውን እውነት ለመሸሽ አይደለም አባቶችን የምንጠቅሰው። ወይንም ደግሞ በመጽሐፍ ቅዱስ በግልጽ የተቀመጠውን እውነት ላለመቀበል አይደለም ወደ አባቶች የምንሄደው። እነሱ ግን አይታችኋቸው ከሆነ በምስጢራት ጉዳይ አባቶች ቢነሱ ምን እንደሚሉ ይታወቃል። ምን እንደሚሉ በምስጢራት ጉዳይ በማይቀበሏቸው ጉዳዮች። ነገር ግን በመጽሐፍ ቅዱስ በግልጽ የተቀመጠውን ጉዳይ ላለመቀበል አባቶች በዚህ ጉዳይ ምን አሉ ብሎ መናገር በጣም ያሳዝናል። ሌላው በጣም የገረመኝ እነዚህ ልጆች እንግዲህ መጽሐፍ ቅዱስን እንሞግታለን ብለው ሲመጡ ዮሐዴን ይሁን በልደትን ምን እያለ ሲጠይቀው ነበር? ይህንን የራእይን መጽሐፍ በሁለተኛው መቶ ክፍለ ዘመን እንዲህ ብሎ የተረጎመ ማን ነው ይል ነበር። ይሄ ሰው ምንድን ነው ማለት ነው? ይሄ የካኖን ኦፍ ፎርሜሽኑን አያውቅም ማለት ነው። ቅዱሳት መጻሕፍት በቀኖና ደረጃ በቁጥር ደረጃ እንግዲህ ቅቡልነት እስከመቼ ክፍለ ዘመን ድረስ እንደነበረ እኮ እናውቃለናል። የቅዱስ ዮሐንስ ራእይ በቤተ ክርስቲያን ከመቼ ክፍለ ዘመን ጀምሮ ነው በቀኖና ደረጃ እውቅና ቅቡልነት በይፋ አግኝቶ አገልግሎት ላይ የዋለው የሚለውን አያውቅም ማለት ነው። ይሄ ሰው ጭራሽ ወደ ምን ያወራል ግን? ትርጉም አምጡ ይላል። በሁለተኛው ክፍለ ዘመን ይህንን ክፍል እንዲህ ብሎ የተረጎመ ትርጉም አምጡ። ይሄ የመጽሐፍ ቅዱስን ቀኖና የመጽሐፍ ቅዱስ ታሪክ በሂደት ውስጥ እንዴት ተቀነነ፣ እንዴት ወደ አንድነት መጣ የሚለውን በራሱ አለማወቅ ሆኖ አግኝቼዋለሁ። በጥያቄያቸውም ይሄ ሲንጸባረቅ ስለነበር ነው ይሄን ማለት የወደድኩት። አመሰግናለሁኝ። እሺ፣ እግዚአብሔር ያክብርልን ዲያቆንዬ። በጣም ሰፋና ጠለቅ ያለ ሀሳብ ነው የሰጡት። ዲያቆን ጨርሰዋል። መምህር በረከት መጨረሻ ላይ ሁሉንም አጠቃለው ይሰጡናል። ከዛ በፊት ልደት ይቀጥልና ዮሐዴ ቀጥሎ ወደ ኢዮብ ተመልሰን ወደ መምህር በረከት እንሄዳለን። አመሰግናለሁ። እሺ፣ በጣም አመሰግናለሁ አንተሽ በድጋሚ እድሉን ስለሰጠን ኢዮባን ቤትህን ስለከፈትክ እና ሀሳብ እንሰጥ ስላረከን ወንድሜ ዮሐድ ቃለ ሕይወት ያሰማልን። እጅግ ከኔ በተሻለ ነበር ውይይቱ ላይ በደንብ ሀሳቦችን ስታቀርብ የነበረውና እግዚአብሔር ያክብርልን። በመጀመሪያ ደረጃ ግን ያው እንዳያችሁት ውይይቱን እንኳን ለመጀመር በምናደርገው ጥረት ላይ መጀመሪያ ላይ ምን ያህል ስንቸገር እንደነበረ አይታችኋል። ርዕስ ቤቱ የነበረው ርዕስ እንግዲህ በሰዓቱ ስናወራበት የነበረው ስግደት ሁሉ አምልኮ ነው ወይ የሚል ሀሳብ ነበረና እሱን በስግደት ላይ ልንወያይን የመጣ ነው ብለው ከመጡ በኋላ ስግደት ሁሉ አምልኮ ነው በሚለው ላይ እናውራ ስንል ምን ያህል
ደቂቃ እንደተከራከርን ታስታውሳላችሁ። በስተመጨረሻ በብዙ ልመናና በብዙ መከራ በክርስቲያናዊ ሀሳብ ብለው ወደ ውይይቱ ገባን። ወደዛ የገባንበትንም ዓላማ እንግዲህ አይታችኋል። ኢዮብ አሳይቷችኋል ቅድም የዓለምን እንደዛ እንዲደረግ እንደተፈለገ። ባጭሩ በእኛ በኩል ያለው ነገር ምንጊዜም እንዳያችሁት በጣም ክሊርና ጥርት ያለ ነገር። ስግደት ሁሉ አምልኮ አይደለም። አምልኮ ደግሞ ሁል ጊዜ በስግደት አይገለጥም። ስለዚህ ይህንን ነገር በስነ ስርዓት አሳይተናል። ለእግዚአብሔር ሲሰገድ እግዚአብሔርን ስንሰግድለት እያመለክነው ነው የምንሰግደው። ስለዚህ ያን እንዴት እንደምናደርግ አሳይተናል በመጽሐፍ ቅዱስ ላይ አስተምሯችንም ነው። ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ ስግደት እያለን ስንሰግድ ይሄ አንዲት ስግደት ለአብ ለወልድ ለመንፈስ ቅዱስ ስንሰግድ የአምልኮ እንደሆነ ግልጽ ነው። እሱን በስፋት አሳይተናል። ግን መጽሐፍ ቅዱስ ላይ ከፈጠረን ከአምላካችን ውጪ እግዚአብሔር ላከበራቸው ለወዳጆቹ ተሰግዶ አይተናል። ያ ስግደት አምልኮ ነው ወይ? ለዘመናት ቤተክርስቲያን ስትተችበት ከነበረው ነገር ለቅዱሳን ስንሰግድ እያመለኳቸው ነው አይደል የሚሉን። ስለዚህ ለቅዱሳን ስንሰግድ እያመለክናቸው እንዳልሆነ ዛሬ አሳይተናል። ከዚህ በፊትም አሳይተናል። ሞር ደግሞ ብዙ ሰው ባለበትም ለማሳየት ሞክረናል። ያንን ነገር ግልጽ ሊሆን ይገባል። ሌላኛው ውይይቱ ላይ ካያችሁ በጣም በብዛት ማለት ኦልሞስት 95% ከርዕሱ የወጣ ሀሳብ ነበር ሲያወራ ነበር። እኛ ክብር ለእግዚአብሔር ብቻ ነው የሚገባው አላለም፣ ስግደት ለእግዚአብሔር ብቻ ነው የሚገባው በሚል ርዕስ አልገባንም። እኛን ቻሌንጅ ማድረግ አልቻሉም። አምልኮ ስግደት ብቻ ነው፣ ስግደት ሁሉ አምልኮ ነው ወይ የሚለውን ሀሳብ ሁለቱም ቻሌንጅ ማድረግ አልቻሉም። በዛ ላይም የሰጡትን ሀሳብ ልታዩ ያልቻላችሁት በርዕሱ ላይ ምንም እንኳን መነጋገር ስለማይችሉ ነው። እንደዛ ስለሆነ በተደጋጋሚ እኔም ዮሐድም ርዕሱ ላይ ትኩረት ተደርጎ እናውራ ስንል የነበረው በመረጣችሁት ርዕሰ ጉዳይ ላይ ነው። ርዕሱ ላይ አንድ ጥያቄ ብጠይቅ ኢዮብ እናሳያችሁ ቅድም እነሱ ክርስቲያኖች አይደሉም የሚል መልስ ነው የተሰጠን። ስለዚህ ይሄ ማለት ምንድነው? በሚሰጠው አርዕስት ላይ ቶፒክ ላይ ፕሮቴስታንት መቼም ገብቶ መወያየት እንደማይችል አሳይተናል። በአዲስ ኪዳንም በብሉይ ኪዳንም መጽሐፍ ቅዱስ ስግደት ለቅዱሳን አባቶቻችን ሲሰገድ አይተናል። እነሱ ቅዱሳን አባቶቻችን ራሱ ሲሰግዱም አይተናል። አብርሃምን የመሰለ አባት ሲሰግድ አይተናል መጽሐፍ ቅዱስ ላይ። ስለዚህ በዚህ ልክ ክሊር ሆኖ የተቀመጠ። ሌላ ማንሳት የምፈልገው ቅድም ያሬድም አንስቶታል። በሁለቱ መካከል የነበረ ትልቅ ግጭት ነበር። መግቢያ ላይ ተናግሬዋለሁ። እነሱ ላለመወያየት ወደኋላ በሚሻሹ ሰዓት ላይ ኤፍሬም ባለ ጊዜ ስግደት ሁሉ አምልኮ ብሎ ያምናል። ስለዚህ ወይ እሱ ሪፕለስ ያደርጋችሁና እንወያይ አንዳችሁ ስል የነበረበት ዋነኛ ምክንያቴ የእሱን እምነት ስለማውቀው ነው። እግዚአብሔር አምላክም ቸር ነው። አጋለጠው። መጨረሻ ላይ ምን አለ? ሁሉም ስግደቶች የተሳሳቱ ናቸው አለ። ለነ ዳዊት የተሰገደው፣ ለዮሴፍ የተሰገደው፣ አብርሃም የሰገደው እያንዳንዳቸው ስግደቶች ሁሉ ተሳስቶ ነው አለ። እነሱ ግን ሲሉ የነበሩት ምንድነው? በመሰገድ ደረጃ ተሰግዷል፣ ንጉሥ ስለሆነ በሀገሩ ባህል ነገር ተሰግዶለታል እንጂ ያ ስግደት ጉባኤው የሰገደው ስግደት ስህተት ነው አላሉም። እነሱ ሉትራኑ ወንድማቸውና ቃሬ ስግደቱ ስህተት ነው ብለው አይደለም የተነሱት። አንደኛ ክርስቲያኖች አልሰገዱም የሚል፣ ሁለተኛ ደግሞ በአካባቢያቸው ባህል በሶሳይቲው ሶሻል ላይፍ ባላቸው ሶሻል ላይፍ መሰረት ለንጉስ በሚገባ ክብር መንገድ ሰገዱ ነው ያለው። ኤፍሬምስ ምንድን ያላቸው? ጭራሽ ስህተት ነው፣ በቃ ጭራሽ ስህተት ነው። ስለዚህ ዛጋ ሁለቱ ልዩነት አይተናል። እርስ በርሳቸውም ሳይግባቡ ወደ ውይይት መድረክ ሊመጡ እንደቻሉ ተመልክተናል። ስለዚህ ግራ የተጋቡት እነሱ ናቸው። ለዛም ነው ዮናስ በተደጋጋሚ ኦርቶዶክሶቹ ክሊር አድርገውልኛል፣ ግልጽ አድርገውልኝ። በዚህ አጋጣሚ ቤቱን ሪፖርት ስላደረጉበት ኮፒ ሊንክ አድርጉለት። ሪፖርት አድርገውለት በውስጥ ልኮብኝ ነበረ እና የኦርቶዶክሶቹ ግልጽ አድርገውልኛል እና እዛ ላይ ምንም ጥያቄ የለኝም። የአክብሮ ስግደት የአምልኮ ስግደት ብለው እነሱ ገልጸውታል። ለንጉሱ የአክብሮ ስግደት እንደሆነ፣ ለእግዚአብሔር የአምልኮ ስግደት እንደሆነ ግልጽ አድርገውልኛል፣ አስረድተውኛል። የእናንተን ፈልጋለው አስረዱኝ ሲል እነሱ የሚንጠለጠሉት ምን ጊዜ ማለት ነው። ኦርቶዶክሶች እኮ ሲሰግዱ ለዚህ ነው ትናንትና ስላቸው የነበረው እስልምና ክርስትናን ካልነካ መቆም አይችልም። ፕሮቴስታንት ኦርቶዶክስን ስለ ኦርቶዶክስ ካላወራ መኖር አይችልም። ኦርቶዶክስ ደግሞ ስለ ኢየሱስ ካላወራች የለችም ማለት ነው። ለዚያ ነው እስኪ በፕሮቴስታንት በኩል ያለውን ነገር አስረዳኝ ሲባል ኦርቶዶክሶች እኮ በታሪክ ውስጥ እንዲህ አይነት ማስረጃ የላቸውም ብሎ
ስለ ጴንጤ ሲጠየቅ ስለ ኦርቶዶክስ ነበር የሚመለስ የነበረው። ከዚህ እንኳን ምን ተማራችሁ? በራሳቸው መንገድ የራሳቸውን እምነት ማስረዳት የማይችሉ አካላት እንደሆኑ አይታችኋል። በዛ ላይ ደግሞ በውይይት ላይ በምናደርገው ሰዓት ላይ ስነ ምግባራቸውን ተመልክታችኋል፣ ምን ያህል አጸያፊ እንደሆነ። በተለየ ቃሌ ዘማርያም ለዚህ ነበረ ከዚህ ቀድሞ ቃሌ ሲጀምር ለውይይት ብቁ አይደለም። አንደኛ የማዳመጥ ችግር አለበት፣ ሁለተኛ ሰው ላይ ሞክ የማድረግ ችግር አለበት፣ ሶስተኛ ጥያቄ በቀጥታ የመመለስ ችግር አለበት። ካያችሁት አትናደድ አትቆጣ ከማለት ውጪ ጥያቄ የመመለስ አቅም አልነበረው። ከዚህ የተነሳ ይሄ ልጅ ለውይይት ብቁ እንዳልሆነ እናውቃለን፣ ግን ቢሆንም ተወያይተናል። ኤኒዌይስ ያንን ላይ ሌላኛው በጣም የሚያስቀው ፓርት ኑሃሚን ለሩት ሰግዳለች ያለበት ፓርት አላሳቃችሁም ጋይስ? እየዋ ኑሃሚን ለሩት የቱ ጋር ሩት ለቦዔዝ ሰገደች ነው ፖይንቱ። ኑሃሚን የሰገደችው እንደ ሶሻል ላይፏ ነው አለች። አክብራት ነው ለሩት። የቱ ጋር ነው የሰገደችው ጋይስ? እንደው ሄሎችን ነገር ብታሳይ ደስ ይለናል። ኑሃሚን ለሩት መጽሐፍ ቅዱስ ላይ የትም ቦታ ላይ አልሰገደችም። ውሸት ነው፣ አልሰገደች። ምን ያህል ማለት ነው? ምን ያህል መጽሐፍ ቅዱስን እንዳላጠን ነው ሀሳቡ እንደሌለው የምታውቁት። በተከፈተለት ቦይ ይላል ዮኒ ምን አለ? አይ የሩት ስግደት ሲለው አይ ኑሃሚን ለሩት የሰገደችው የመሰለው እሱ ኑሃሚን ለሩት የሰገደች ነው የመሰለው። አልመረመረም ራሱ ዝም ብሎ ምን አለ? ሲጀመር ኑሃሚን የትም ቦታ ላይ ለሩት አልሰገደችው፣ ሩት ናት ለቦዔዝ የሰገደችው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ጠቅሶ በዚህ ልክ በተቀደሰው የሚሄዱ ሰዎች ናቸው እና ርዕስ አይጠብቁም። ሀሳብ መሞገት አይችሉም። ሀሳብ ቢውልድ ማድረግ አይችሉም። እነዚህ ሰዎች ሀሳብ በጭራሽ ቢውልድ ማድረግ አይችሉም። በተነሳ ሀሳብ ላይ ማውራት አይችሉም። በተጠየቀ ጥያቄ ላይ መልስ መስጠት አይችሉም። ጥያቄ ቀጥታ መለስ አይችሉም። ደጋግመን ስንጠይቅ መጽሐፍ ቅዱስ ላይ ስግደት ሁሉ አምልኮ ነው የሚላለ ወይ? የኔ ጥያቄ የእሱ መልስ ምንድን ነበረ? የሰገዱት ክርስቲያኖች አይደሉም። የኔ ጥያቄ እሱ አይደለም። ስግደቱ አምልኮ ነው ወይንስ አይደለም? ለዛ ነው በቃ ከዚህ ልጅ ጋር እውነቱን ለመናገር ወርዝ የሚያደርግ ውይይት መቼም ሊፈጠር አይችልም። በፍጹም በምንም አይነት መስፈርት ለውይይት የሚያበቃ አቅም የለውም። ምንም ብትሉኝ እኔ በጌታ ፊት ነው ነገር ለማካበድ አይደለም። እኔ እንኳን እሺ እያካበድኩ ነው ብል ዘማርያም ከኔ የተሻለ ወንድሜ ተናግሮታል። ሌሎቹ ናኬ እንኳን ተናግረውታል። ጭራሽ ለውይይት የሚመጥን አካል አይደለም። አንድ ሰው እንዴት ቢያንስ አንድ ጥያቄ በቀጥታ መመለስ አይችልም? አንድ ሰው ቢያንስ አንድ ጊዜ እንኳን ቶፒክ ጠብቆ እንዴት አያወራም? አንዷን ቶፒክ እንኳን ጠብቆ እንዴት ሰው አያወራም? ምን የሚያሳይ ነው ይሄ? ይህ ልጅ ራሱ ከራሱ ወንድሞች ጋር እዛ ጋር መወያየት እንጂ ከኛ ጋር መወያየት አለበት ብዬ ከዚህ በኋላ አላምንም። እና ነገ ራሱ በሚኖረው ውይይት ላይ እኔ አላቅም እንዴት ከእንደዚህ በጣም ዊክ ከሆኑ የበሰለ ሀሳብ ማቅረብ ከማይችሉ ጥያቄ በቀጥታ መመለስ ከማይችሉ ሰዎች ጋር መወያየት እንዴት እንደምንችል ሊገባኝ አልቻለም። እንዳያችሁት ኤፍሬም ውይይቱ ላይ መኖሩ ጠቅሞናል ጋይስ። ኤፍሬም ስሜታዊ ነው እንደምታውቁት። ሁለተኛ ፔንቴኮስታል ነው። ሶስተኛ ኦርቶዶክስን አታክ ያደረገ እየመሰለው የሉትራኑንና የሁለቱን ሀሳብ እየመታ እየቀጠቀጠ ነበር። ሁለቱ ልጆች ስግደት ሁሉ አምልኮ ነው የሚል እምነት የላቸውም ከመሰረቱ በመጀመሪያ የተሰገደ ፓርት ስለሚያውቁ። ነገር ግን ምን እያደረጉ ነበረ? በክርስቲያን ፐርስፔክቲቭ እንየው ማለት በሐዲስ ኪዳን አማኞች ያ ነገር አይመለከተንም፣ ክርስቲያኖች ሲያደርጉ ስላላየን አንደግፈውም ለማለት ነው እንጂ ስግደት ሁሉ አምልኮ ነው ለማለት አይደለም የሚል ሀሳብ ይዘው ነው የገቡት። ኤፍሬም ግን ምን አደረገ? ከኛ በእነሱ ሳይድ ሆኖ ለእኛ ሲያግዝ ነበረ ሳያውቀው። ገና ከፍቶ ሲያነበው ምንድን ያለው? ሁሉም ተሳስተዋል አለ። እነ ቃሌ ሁሉም ተሳስተዋል አላሉም ነበር። የመጀመሪያው ግጭት ቀጠላለና ምን የሚል ሀሳብ አቀረበ? አንዳንድ ቦታዎች ላይ ለመላእክት እና ለአንዳንድ ሰዎች የአክብሮት ስግደት እንደተሰገደ ልናስተውል ይገባል የሚለውን ሀሳብ አመጣና አሳየልን። ራሱን ያሳየልን። ያንን አነበበና በስተመጨረሻ ላይ ስግደት የአምልኮ ስግደት ለእግዚአብሔር እንደሚገባ በሙሴ ሕግ መሰረት ካለ በኋላ ግን ወረድ ብሎ በመጽሐፍ ቅዱስ አንዳንድ ስፍራዎች ላይ ለማን ለመላእክትና ለአንዳንድ ሰዎች እንደተሰገደ ልናስተውል ይገባል። የምን ስግደት? የአክብሮት ስግደት ብሎ ራሱ ያቀረበው ማስረጃ ክሊር አደረገ። ከዚህ አንጻር ምን ትጠብቃላችሁ? ቤተክርስቲያናችን እግዚአብሔርን በቅዳሴዋ ታመልከዋለች። እግዚአብሔርን እግዚኦ መሐረነ ክርስቶስ እያለን እየሰገድን እናመልከዋለን፣ እንለምነዋለን። ቅዱሳንን ደግሞ እግዚአብሔር ባከበራቸው ልክ ስግደቱ ራሱ የሰላምታ ይሆናል።
ሰላምታ ያለው ስግደት ራሱ እንሰግዳለን ለእመቤታችን። ሰላም እንልሻለን። ሰላም ለኪ እንዘንሰግድ ንብለኪ ብለን ስንሰግድ ያ ስግደት የአምልኮ ስግደት፣ የሰላምታ ስግደት። ይህን ደግሞ መጽሐፍ ቅዱስ የሚደግፈው ስግደት ነው። እዚህ ኦርቶዶክስ ለእያንዳንዱ ትምህርቶቿ ግልጽ የሆነ ቬግ ያልሆነ ጥርት ያለ አስተምሮ እንዳላት ከዛሬ ውይይት በጥቂቱም ቢሆን ማስተዋል ችለናል ብያለሁ። እግዚአብሔር አምላክ ጊዜውን ስለሰጠን እናመሰግናለን። ሌሎችም ወንድሞች ስላሉ ሀሳቡን ይሰጣሉ። ነገ ላይ ውይይቱ ላይ ስንመጣ የምንወያየው አንድ ሉትራን አንድ ፔንቴኮስታል አስገብተን ነው። ልክ እንደዛሬው ማለት ነው። ልክ እንደዛሬው ስንወያይ ሉትራኑን ከፔንቴኮስታሉ ጋር አድርገን የምንወያየው። እንደዛ ሆኖ እንደሚመጡ ተስፋ አለን። የነገ ሰው ይበለን። የዛሬ ውይይት ግን በዚህ መጠናቀቁ ለብዙዎቻችን ረፍት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ልደቴ በጣም እናመሰግናለን። በአጭሩ ነው ያስቀመጠው የዛሬ የነበረውን ውይይት ሳይጀመር ያለቀው ዛሬ ሳይጀመር ነው ያለቀው። ድንገት የነገው ውይይት በፎርፌ ሳልቅ አይቀርም። ግን እነሱ መጡ አልመጡ አይመለከተንም። ልደት በተቻለ አቅም ያን ቤት ትምህርቱ መሰጠት አለበት ብዬ አምናለሁ። ተወያይ መጣ አልመጣና እሱን ነገር ፊክስ እንድታረግ እንግዲህ እንጠይቃለን ብለን ሁላችንም ሀሳባችን ይሄ ነውና ዮሐዴ ደግሞ አንተ ያየበትን አንግል እንደ ልደት እስኪ አቅርብልንና አንዳንድ ሀሳቦችንም በዛው ጨምርልን። ኦኬ ሁላችሁንም ቃል ታሰማልን። በጣም ጥሩ ጊዜ ነበረ። እግዚአብሔር ይመስገን። ቢያንስ በራሳቸው ሰዎችን እንዲያዩ አድርገናል እና ልደትሻ ደግሞ ቃል ያሰማልን። እውነት እያጠበ እየጨመቀ ሲሰጠኝ እኔ ሳሰጣ ነበርና በደንብ እያመቻቸ ምናምን ነበር ሲሰጥ የነበረው። እግዚአብሔር አምላክ ረጅም እድሜ ከሙሉ ጤንነት ይስጥ። ሲነሱ የነበሩት ባይዘው መጀመሪያ ሁለቱም ራሱ በዴፊኒሽን ይለያዩ እንደነበረ የምትረዱት ራእይ 3:9 የሁለቱ መረዳት የተለያየ ነበረ። አስተውላችሁ ከሆነ ቃሌ ጭራሽ ክርስቲያኖች አይደሉም እንጂ አልሰገዱም የሚል ሐሳብ የለውም ጭራሽ። አይ ተሰምታችሁ ከሆነ የአጅር ዮናታን ደግሞ ምንድነው የሚለው? አይ ሰገዱ ማለት ሊትራሊ መስገድ ላይሆን ይችላል የሚል ሐሳብ ነበር ሲያነሳይ ነበር። የራእይ ኮንሴፕታቸው መረዳታቸው ራሱ አንድ አይደለም። ራእይ 3:9 ሲረዱ የነበሩበት ሐሳብ ማለት እርስ በርሳቸው ራሱ 3:9 ላይ መስገድ ሰግደዋል ግን ክርስቲያኖች አይደሉም የሚለው የቃሌ ሐሳብ ነው ወይስ ኖርማሊ ስግደትም ላይሆን ይችላል የሚለው የዮናታን ሐሳብ? ኦኬ በጣም እርስ በርሳቸው ሲጋጩ የነበረበት ሐሳብ ነው። ኦኬ በጣም የሚገርመው ግን የቃሌ ምንድነው? እሺ ክርስቲያኖች አይሁኑ ኖ ማተዋት ማለት ነው። በአዲስ ኪዳን ግን ለቤተ ክርስቲያኒቱ መልአክ እንዲሰግዱ ክርስቶስ አዟቸዋል ወይ ነው ጥያቄ። አዎ አዟቸዋል በቃሌ ኮንሴፕት ማለት ርዝናት ወርሺፕ ማለት ነው። አምልኮ አይደለም ስግደት ሁሉ ፔሪድ በቃ በራሳቸው ቆንጨራ በራሳቸው ጅራፍ ሲቀጠቅጡ ራሳቸውን ነበር የነበሩት። ልክ ምንድነው በአት ላይ ያሉ በሰንሰለት ወይ በመቁጠሪያ ራሳቸውን ሲገርፉ እንደሚገርፉ ልክ እንደዚያ በራሳቸው አርጊመንት ራሳቸውን ሲቀጠቅጡ ሲገርፉ ነበር የዋሉት ማለት ነው። አንድ ይሄ ነው። ከዛ በተጨማሪ ኤፍሬም መጣና ጭራሽ በታተናቸው ሁሉንም ማለት ነው። መጥቶ የመጀመሪያ ጥያቄው በቃ የሁለቱም አርጊመንት ዲባንክ ነው ያደረገው። ምን ብለው ነው የጠየቀው? ሳይገለጥ የሰገደ አለ ወይ አለ። ኦኬ ተገልጠው ሰግደዋል እያልከን ነው? በቃ አኩሻ በቃ ዝም ብለህ ብትሰማው ራሱን ገርፎ ራሱን የሚመርቅ ሰው ቢኖር እሱ ነው። የራሱን አርጊመንት ራሱ ያፈርሳል። ጌታ ይባርከኝ ይላል እና ምን አለ? ኦኬ ስለዚህ ላልተገለጠ አካል የሰገደ አንድ አሳዩኝ አለ። ሲገለጡ ግን መስገድ አምልኮ አይደለም ማለት ነው። አዎ በቃ ቻው አርጊመንታችን ቢልድ አደረክልን ጨረስን እኮ። ከዛ እንዳዛ ሲባል አበደ ደግሞ ጭራሽ በብሉይ ኪዳን እንዳለ ሲሰግድ የነበረው ስህተት ነው አለ። ዳዊት ለሳኦል ሲሰግድ፣ ናቡከደነጾር ለዳንኤል ሲሰግድ፣ አብርሃም ለኬጢ ልጆች ሲሰግድ፣ የዮሴፍ ወንድሞች ሁሉ ኦኬ ለዮሴፍ ሲሰግዱ ምን ቀረ? ሎጥ ለመላእክት ኦኬ ሁሉም ለመላእክትም ለእንትንም ሲሰግዱ የነበረው ሁሉ ስህተት ነው አለ። ከዛ አጅር ራሱ እኮ ነው ማስረጃ የሚያመጣው። እስቲ ክፈት አዲስ መደበኛ ትርጉም ይኸው ራስ አምጥተሃል አለ። ዝቅ ብሎ ሲያነብ
ለመላእክትና ለሰዎች አንዳንድ ቦታ በመጽሐፍ ቅዱስ ሲሰግዱ ይታያል። ይህ ግን የአምልኮ ሳይሆን የአክብሮት መሆኑ ልብ ልትል ያስፈልጋል ነው የሚለው። ልብ አይልም ልጁ። ግን በጣም የሚገርመኝ ልብ በል የአምልኮ አይደለም የተሰገደው፣ ስህተት ነው አይደለም የአክብሮት ነው የተሰገደው እየተባለ ልብ አይልም። በጣም የሚገርም ልብ ልትል ያስፈልጋል እኮ ግን ልብ አይልም። እና ኤፊ ጀግና ነው። በቃ ኤፊ ዝም በበላችሁ ብትሰሙት ከራሱ ጋር ዲቤት አድርጎ ጌታ ይባርከኝ ይላል። የትኛው ኤፊ ለየትኛው ጌታ ይባርከኝ እንደሚለው ተገራፊው ኤፊ ለገራፊው ኤፊ ይሁን ወይስ ተገራፊው ኤፊ ለገራፊው ኤፊ ጌታ ይባርከው እያለ እንዳለ አይታወቅም። ምክንያቱም ከራሱ ጋር ነው ዲቤት የሚያደርገው እና እንደዛ ነው። ደን ከዛ የተነሳ ፕሪስክሪፕቲቭ አይነት ትእዛዝ አለ ወይ የሚል ሀሳብ አንስቷል። ይሄ በጣም ሌም የሆነ አርጊመንት ነው እውነት ለመናገር። አሁን ፕሪስክሪፕቲቭ የሆነ እንዲያደርጉ ተብሏል ከተባለ አሁን ለክርስቶስ ብዙ ቦታ ሐዋርያቶችም ከሐዋርያት ውጭም ሲሰግዱ ነበር አይደል? ኦኬ አይ ስገዱ አልተባሉም፣ ስለዚህ ለክርስቶስ መስገድ አይገባም ማለት ነው። እዛ ልክ እንደዚህ ያለ ደካማ አርጊመንት ማለት ነው። ኦኬ ለክርስቶስ ሲሰግዱ ተመለከትን እንጂ ለክርስቶስ ስገዱ ተብሎ የታዘዘበት አለ እንዴ? የለም። ስለዚህ ለክርስቶስ መስገድ አይገባም እንደናንተ ሐሳብ ፕሪስክሪፕቲቭ ከሆነ። ቀጥሎ ለመንፈስ ቅዱስ ስገዱ ተብሎ የታዘዘበት አለ? የለም። ስለዚህ ለመንፈስ ቅዱስም ስግደት አይገባም። ይህን ያክል ውርድ ያለ አርጊመንት ማምጣት በጣም ያሳዝናል እውነት ለመናገር። ደን ቀጥሎ በሰከንድ ናይሲያ ላይ ስለተነሳ ሐሳብ አሴ ካውንስል በቸርች ደረጃ እንቀበለው። ኦፍኮርስ እኛ ሶስቱ ኢኩሜኒካል ካውንስልስ ነው የምንቀበለው፣ ግን እዛ ላይ የተገለጸው ሐሳብ እንቀበላለን። ሐሳብ ኖት ወርድስ ኤግዛክትሊ ማለት ነው። ሐሳቡን እንቀበላለን አይደል? ሶ ሐሳቡን በማን ጆን ኦፍ ደማስከስ ኤክስፕሬስ ባደረገው መልኩ አሁን ቬነሬሽንስ ኦፍ ሴይንትስ ወይም ደግሞ ቅዱሳንን ስለማክበር ቅዱስ ዮሐንስ ደማስቆ ምን ብሎ ይናገራል? ሌት አስ ሆነር the mother of God as really and truly God's mother ይላል። አስቀድመን ድንግል ማርያምን የእግዚአብሔር አምላካችን እናት እንደመሆኗ እናከብራታለን ይላል። አስቀድመን then let us honor the prophet John as precursor and Baptist apostle and martyr for there has not risen among them that are born of women a greater than John። ከዛ ቀጥለን ደግሞ ዮሐንስን እናክብረው ይላል። ምክንያቱ ጌታችን ራሱ ከሴት ከተወለዱ በስተቀር እንደሱ ያለ የለም ብሏል። ሰማዕትም ነው፣ የነቢያት መጨረሻም ነው፣ ኦኬ እና ሐዋርያም ነው፣ ሰማዕትም ነው እያለ ይገልጻል። ዘን ቀጥሎ አፖስትልስ ማርቲርስ እያለ ይገልጻቸዋል። ሁሉም እንደየክብራቸውና እንደየማዕረጋቸው ምን ይገባቸዋል? ክብር ይገባቸዋል ይልና ላትሪያ ኤንድ ፕሮስኪን ወይም ደግሞ አምልኮና ወርሺፕና ክብር ሆነር ልንለይ ያስፈልጋል ብለው ቅዱስ ዮሐንስ ዘደማስቆ ይናገራል፣ ወይም ጆን ኦፍ ደማስከስ ማለት ነው። ስለዚህ እኛም ስናከብር ወይም ደግሞ ስግደትም ስንሰጥ እንደየክብራቸው እንደየማዕረጋቸው ለእግዚአብሔር መለኮት አምላክ ፈጣሪ ሕያው አስገኝ እየተባለ ይሰገድለታል። ለእመቤታችን ደግሞ ወላዲተ አምላክ ከፍጥረታት ሁሉ የበላይ እየተባለ ይሰገድላታል። ለዮሐንስም እንደዛ፣ ለሐዋርያቶቹም እንደዚያ፣ ለሰማዕታትም እንደዚያ ማለት ነው። እንደየክብራቸው እንደየማዕረጋቸው ክብርና ምስጋና ይሰጣቸዋል ማለት ነው። ከዛ ፋይናሊ ችን ብቻ ተናግሬ በጣም ብዙ ሀሳቦች ስለተነሱ ላለመድገም ችን ብቻ ተናግሬ ልጨርስ። የኮንግሪጌሽን ወይም ደግሞ በእስራኤላውያን የአንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው በኮንግሪጌሽን ደረጃ ነው ወይም ደግሞ በህዝብ ደረጃ ነው ያንን ድርጊት የተፈጸመው። በህዝብ ደረጃ የተፈጸመውን ያንን ድርጊት አይ ስህተት፣ አሁን በኤፍሬም ሐሳብ ስህተት ነው ጣዖት አምልኮ ነው ሲባል ነበር። ጣዖት አምልኮ ከሆነ ስፔሻሊ በኮንግሪጌሽን ደረጃ ከሆነ እግዚአብሔር አምላክ ባይዘው አይታገሳቸውም እስራኤላውያን። ያንን በብዙ ቦታ ተመልክተናል አለ። ወደ እስራኤል ባርነት እንዲሰደዱ ካደረጋቸው መካከል ከእግዚአብሔር ውጭ ሌላ አምልኮ ስላመለኩ ነው። በሙሴ ፊት እግዚአብሔር አምላክ ይህን ህዝብ ላጠፋው ነው ብሎ ሲናገር ምንድነው? ከእግዚአብሔር አምላክ ውጭ ጥጃን ሰርተው ለማምለክ ስለተነሱ ነው። ላጠፋው ነው ይህን ህዝብ በሌላ ህዝብ ልሾም ነዋል። ምክንያቱ ጥፋታቸው እግዚአብሔር አምላክ ምን ከሱ ውጭ ሌላ አምላክን ስላመለኩ ማለት። ያ በዳዊት ፊት ለዳዊቱና ለእግዚአብሔር የሰገደ ህዝብ ግን እግዚአብሔር አምላክ ሲቆጣው አንመለከትም። ፕላስ ደግሞ ዳዊት የእግዚአብሔር ነቢይ የእግዚአብሔር ንጉስ የሆነ ዳዊት እሱን ሲያመልኩት ዝም ብሎ የሚመለከት ሰው አይደለም፣ በአምልኮት ደረጃ ማለት እሱን
እያመለኩት ዝም ካለ እግዚአብሔር አምላክ ህዝቡን ቢተው ዳዊትን አይተውም። ፕላስ ደግሞ እግዚአብሔር ህዝቡንም ዝም አይለውም ማለት ኦኬ። ከእኔ ጋር አብረህ ዳዊትን አምልካልና አንተ ህዝብ በቃ አላጠፋ ነው ነበር የሚለው። ግን እግዚአብሔር አምላክ ለምን እንዳመለከ ህዝቡ ለምን እንደሰገደ ህዝቡ በሚገባ ስለሚታወቅ ያንን አልተቃወመም። በራሳቸው እንግዲህ ኮሜንታሪዎችን በጣም ጨቀነ ኮሜንታሪ ነው ባይዘው ልናመጣላቸው የምንችለው ገና ሁለት ስንጠቅስ ቶ እነሱን አልቀበላቸውም ማለት ተጀመረ ማለት የራሳችሁ ኮሜንታሪ መቀበል ሳትችሉ መጽሐፍ ቅዱስን መቀበል ሳትችሉ ማይ ሌዲስ ኤንድ ጀንትልመን አባቶች ምናምን አትበሉ ፕሊስ ማለት አባቶች የትኛውም አባት ብታመጣ እንኳን ለቅዱሳኑ ይቅርና ሪሌክሳቸው ወይም ደግሞ አጽማቸውን እንኳን በታላቅ ክብር የሚከበር ነው ብሎ ነው ዊክስ ይሳማሉ ይከበራሉ። እሱ አክቹአሊ ለዲቤት ለቀጣይ ዲቤት እንተዋል ሪሌክስ አይከን ምናምን ላይ ስለምናነሳቸው እሱን አላንሳው። ዞሮ ግን በአጠቃላይ ንጹህ ህሊና ያለው ፕሮቴስታንት ቢመለከት የዛሬው ዲቤት የዛሬው አርጊመንት ሲያነስ የነበረው በጣም የወረደ መጽሐፍ ቅዱስ የማይለውን ሐሳብ ነበር ሲያነሱ የነበረው። የሰገዱ ሰዎች ሲመጣ ክርስቲያን አይደለም ኦኬ ክርስቶስ ራሱ እንዲሰግዱ አደርጋቸዋለሁ በትእዛዝ ደረጃ ቆም ባይዘው እንዲሰግዱ አደርጋቸዋለሁ እያለ አይ ምን አገባን እነሱ ክርስቲያን ያልሆኑማ ይስገዱ ምን አገባን። በጣም የሚገርም ከዛ በዘለለ በቃ ምንም ጥቅስ ሲያጡ ዮሐንስ 4:24 አነሳ በአጭሩ በአንድ ደቂቃ ተመለሰ። ምክንያቱም አውዱ እንደዛ ስለማይል ዘን ማቴዎስ ወንጌል ምዕራፍ 4 ደግሞ አነሳ ጆናታን ጭራሽ ሐሳቡ ራሱ የለም እንደዛ ክርስቶስ የሚለው ለእርሱ ብቻ ስገድ ሳይሆን ለእግዚአብሔር ስገድ እሱን ብቻ አምልክ ነው። እሱን ብቻ አምልክ። በጣም ይቅርታ አብዝቻለሁ። የመጽሐፍ ቅዱስ ማህበር ያለ ኤፍሬም ሲያነሳት የነበረውን ሐሳብ ብቻ ባጭሩ ለመናገር በሙሴ ሕግ ማለት በዘጸአት ምዕራፍ 20 መሰረት የአምልኮ ስግደት ለእግዚአብሔር ብቻ ነው የሚገባው እያለ ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው። ምክንያቱም ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ሐሳብ ተመልከት ስለሆነ የሚለው ቁጥር 3 ብትመለከት ከእኔ በቀር ሌሎች አማልክት አይሁኑልህ ከሚለው ሐሳብ ተነስቶ ነው የሚናገረው ዘጸአት 20 ላይ ኦኬ። ዘጸአት 20 ምንድነው የሚለው? ከእኔ በቀር ሌሎች አማልክት አይሁኑልህ። ስለዚህ እየተነገረ ያለው ከእግዚአብሔር ውጪ ሌሎችን አማልክት ብሎ ስለመስገድ ነው። ስለዚህ እኛ ከእግዚአብሔር ውጪ ሌሎችን አማልክት አምላኮቻችን ናቸው እያላችሁ ስገዱ ወይም ደግሞ እንደዛ እያለን እንሰግዳለን በጭራሽ ባይዘው እንደዛ ብሎ የሚሰግድ ካለ እሱ ጣዖት አምላኪ ነው። እግዚአብሔር አምላክም አይቀበለውም። የኛ ትምህርትን በጭራሽ አይደለም። ጻድቃንን ሰማዕታትን እመቤታችን ለነሱ ስንሰግድ እናንተ ከእግዚአብሔር ሌሎች አምላኮች ናቸው እያልን ነው እንዴ? እንደዛ ካልን አይዶል ወርሺፐርስ ኖ እንደዛ እያልን አንሰግድም በጭራሽ። የክብራቸውም የመከበራቸው ምንጭ ሲጀመር መሰረታቸው እሱ ስለሆነ ከሱ ተለይታችሁ ሌሎች ሆናችሁ ልንል በጭራሽ አንችልም። የዘጸአት ምዕራፍ 3 ሐሳብ ከእግዚአብሔር ሌላ አድርጎ ስለማምለክ ነው የሚናገረው። የመጽሐፍ ቅዱስ ማህበርም 3 አይነት ስግደቶች አሉ ብሎ ይከፍላል። የአክብሮት ይላል፣ የጸጋ ይላል፣ የአምልኮ ይላል። የአምልኮ እንዳልሆነ ለመላእክትና ለሰው ሲሰገድ የነበረው ደግሞ የአምልኮ ብላችሁ እንዳትወስዱ የምንድን ነው አለ የአክብሮት መሆኑ አስተውሉ ብሎ ይናገራል ለማለት ነው። እግዚአብሔር ይስጥልኝ። ክብሩ ሁሉ እግዚአብሔር አምላክ ይውሰድ። ወስብሐት ለእግዚአብሔር። አሜን አሜን። በጣም ድንቅ ነው። ሙሉ ውይይቱን ነው እንግዲህ ዮሐዴና ልደት ሰፋ ጠለቅ አነስ አድርጎ ያቀረቡልንና በጣም ደስ ይላል። እንደው የሆነ ሰው አስታወሰኝ ሙስሊሞችን ክርስቶስ አምልኩኝ ሳይል ለምን ታመልኩታላችሁ የሚል ሐሳብ ያቀርቡ ነበርና ተመሳሳይ ነው ከሙስሊሞቹ ጋር እንደ ዝምድናቸው በጣም እየቀረበብኝ ተቸገርኩኝ። ብዙ ሰው እንደዛ እንደሚያስብም እርግጠኛ ነኝና አሁን መምህር በረከት ላስቸግሮትና እርሶ መጨረሻው ይጠቀልላሉ። ዲያቆን ዘማርያም ይቀጥልና ከዛ በኋላ እርሶ የመጨረሻውን ጠቅልለው እንጨርሳለን። ከዛም ኢዮባም ያወራል። አመሰግናለሁ። እግዚአብሔር ያክብርልኝ። ዲያቆን ዘማርያም እንኳን ደህና መጣ። ጊዜው አንተ ነው። እግዚአብሔር ይመስገን። እንደምንቆያችሁ ሁላችሁም መምህር በረከት፣ ኢዮባ፣ የውሃድ ወንድማችን
ማነው ብሩኬ፣ አንተነህ፣ ሁላችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ፣ እንደምን ቆያችሁ? ለሁላችሁም ቃላት ያሰማልን። ያው ማለት የተደገመ ሀሳብን ላለመድገም በተቻለ መጠን አጭር ሀሳብ ማቅረብ ሞክራለሁ። የመጀመሪያው ሀሳብ ምንድን ነው? አሁን ስግደት በሚለው በጣም ብዙ ጊዜ በተለያዩ ወንድሞች ከዚህ ቀደም በነበረው ውይይትም አሁን እንዳየሁትም ከሆነ ቪዲዮን ያየሁት ሙሉ ውይይታቸው ሰዓት ላይ አልነበርኩም፣ ግን የተቆራረጡ ቪዲዮዎች ልደት የጠየቃቸው ጥያቄዎች እና የውሃድ የጠየቃቸው ጥያቄዎች ጋር ምን ደርሼ ነበረ እና ምንድነው ከዚህ የምታዩት መጽሐፍ ቅዱስ የያዙ ሙስሊሞች መስለው ታዩኝ። እኔ የምረዳው ይሄንን ነው። በቃ ልክ አለ አይደለ? ሙስሊሞች እስቲ ኢየሱስ ፈጣሪ ነኝ ያለበት ቦታ አሳየኝ፣ አምላክ ያለ ቦታ አሳየኝ፣ ልክ እንደዚህ አይነት ጥያቄ ጠይቁት እና እነዚህ ሰዎች ኦርቶዶክስን ለመቃወም ካላቸው ነገር አንጻር፣ መጽሐፍ ቅዱስን ለመቃወም ካላቸው አንጻር መጽሐፍ ቅዱስ የያዙ ሙስሊሞች ናቸው እነዚህ ሰዎች የሆኑት እንጂ ምንም ከእምነትም ከአስተምሮ ከትምህርትም የራቁ ናቸው። በተረፈ ያጠያየቁ መንገድ የሄደበት ርቀት በጣም የሚገርም ነው። የልደትም በተመሳሳይ ደግሞ የወንድማችን የዮሐድም ማለት ነው። በእርግጥ ርዕሱ እናንተ ከምታውቁት እናንተ ካላችሁ ግንዛቤ በጣም ያነሰ፣ ምክንያቱም ከዚህ በለጠ ብዙ ቴዎሎጂካል የሆኑ ነገሮችን መዋየት ስለምትችሉ ማለት ነው። ወንድሞቻችንን እናንተን ይጠብቅልን፣ እግዚአብሔር ያክብርልን። ዋናው ነገር የሚፈለገው ምንድነው? እውነትን መግለጥ ነው። የኛ ጉዳይ እነሱ ማብሸቅ አይደለም። እንዲያሩ ድብን እንዲሉ አለም የተፈለገው እውነትን መግለጥ ነው፣ ያንን ማሳየት ነው። ይሄ አንድ ነገር ነው። ሁለተኛ ነገር ግን እንደዚህ አይነት ውይይቶች ጭብጣቸው ምንድን ነው? በዛ ወገን ያላችሁ ፕሮቴስታንቶች እንዴት የተረዳችሁት የሚለውን ነገር እንድትገነዘቡ ነው። በቃ ኢምር አሁን ሌላ ነገር እኮ አይደለም። አሁን ቃሌ ያሳምናል አያሳምንም ምናምን ኤፍሬም ባለ ጊዜ የገቡትን ወገኖቻችን በሙሉ ከንቀት ምናምን ተዉና ከዚያ አውጧቸውና የምር ግን እያስተዋላችሁ ነው። ግን ፕሮቴስታንት ወገኖቻችን ያቀረቡትን ነገር የሚያቀርቡትን የሚሉትን ነገር ታውቁታላችሁ። እናንተ ዝም ብላችሁ እየሰማችሁ ነው። እስቲል ነው አሁንም በዛ መንገድ ነው ያላችሁት ወይስ ወደ እውነተኛ መንገድ ልትመጡ አስባችኋል? ይሄ ነው ዋናው ዓላማ። እዚህ ያመነውን ማጽናት፣ ከእንደገና ደግሞ እዛ ቤት ያላችሁ ሰዎች ደግሞ እንድትገነዘቡ ማድረግ። እንዴ ሰው የተጠየቀውን ጥያቄ እንዴት ብሎ እንዴት ይመልሳል? ሩት የሰገደችው ስግደት የምን ስግደት ነው? ጠይቀው ይሄ ነው። በቃ የአምልኮ ነው ወይስ የጸጋ ነው? ለእግዚአብሔርና ለሕዝቡ ሰገዱ ይላል። የአምልኮ ስግደት ነው የጸጋ ስግደት ነው? አይ ሰጋችሁ እግዚአብሔር እሱን አለ። እነማን ናቸው እኮ ባል የጠየቀው ልደት እነማን ናቸው ማለትና ምንድን ነው ማለት አንድ አይነት ነው እና እነዚህ ሰዎች በቃ ባጭሩ ባለፈው ያልኩት ነው። በቃ ቃሌ በተለይ ለውይይት የሚሆን ሰው አይደለም። በቃ ባጭሩ ለንቀት አይደለም ይሄን የምናወራው። በነገራችን በቃ ድርቅ አይታችኋል። መሀል ለሚጠቀማቸው ቃላቶች ተረጋጋ እንጂ ልደት ረገርበር ሰከንድ ስትል ነው ቆንጆ። አዎ አረ ላውራበት ልክ ለመመለስ ፈልጎ መልሱ ለመፈለግ ልክ ልደት ያስቆመው አስመስሎ ማሳየት። በዚህ ሰዓቷን ገደላት። ያችን 7 ደቂቃ ከርጎ በላት። በጣም ከሚያስጠላው ወርዶች አንዱ ይሄ ነው። በቃ ኧረ ተረጋጋ ልክ በቃ እሱ የሰከነ ሰው መስሎ ማለት እንደዚህ አይነት ጠባይ ነው ያላቸውና መላሹንም አይመልሱትም። ይሄ የታወቀ ግን ዋናው ዓላማችን እኛ እነሱ ማሸማቀቅና በእነሱ ላይ ምናምን መሳለቅ ሳይሆን እውነትን መግለጥ፣ አንድ ያመነው ማጽናት፣ እዛ ቤት ያላችሁ ሰዎች ደግሞ ይሄን እውነት አውቃችሁ እንድትመጡ፣ ያ ማለት ቤቱ የእግዚአብሔር ቤት ስለሆነ ወደ እውነተኛ መንገድ እንድትመጡ ማስቻል ነው። አለቀ። ትኩረታችን ያ ነው እንጂ ለእግዚአብሔር የምንሰግደው የምናቀርበው አምልኮ ላትሪያ ለማንም ፍጡር አንሰጥም። አንድ ሁለተኛ ለቅዱሳን የምንሰጠው ዱሊያ ወይ ደግሞ ፕሮክሲኒዮ የሚባለው ለቅዱሳን የምንሰጠው አክብሮት፣ ለእመቤታችን ለቅድስት ድንግል ማርያም የምንሰጠው አክብሮት ሃይፐር ዱሊያ ብለን ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል። በተገባ የአበን ቃል ለመቀበል በተገባ ተገኝታለችና እንዳለው እንደዛ አድርገን ለእመቤታችን ለቅድስት ድንግል ማርያም ወላዲተ አምላክ ስለሆነች የአክብሮት የጸጋ ስግደቶችን እንሰግዳለን። ከዚህ ውጭ ግን አምልኮን የምንሰጠው ለእግዚአብሔርና ለእግዚአብሔር ብቻ ነው። ዛሬ ብቻ ሳይሆን ትላንትም፣ ዛሬም፣ ነገም ከነገ ወዲያም እስከ ዓለም ፍጻሜ ድረስ የሚኖረን የቤተክርስቲያናችን ትምህርት ቋሚው ይሄ መሆኑን እንድታውቁ ለማስቻል ነው። በተረፈ ለድርቀታችሁ በዚህ ጾም ወንድሞቻችን እግዚአብሔር ዋጋችሁን ይክፈላችሁ። ትልቅ ዋጋ ነው የተከፈለው ብዬ አስባለሁ። ምክንያቱም ረጅም በሆነ ሰዓት ላይ እነዛ ሁሉ ሰው ይመስለኛል እዚህ ውስጥ የሚያነጻጽር ፕሮቴስታንት የጠፋ አይመስለኝም። በደንብ ያውቃል ብዬ አስባለሁ። ለግንዛቤም ሁሉ ማለት ነው። ግን ምን ያክል አድርቅ እንደነበር ተመልከቱ። ሁለተኛ በአንድ ርዕሰ ጉዳይ ስንት አይነት ምልከታ እንዳላቸው በአንድ ርዕሰ ጉዳይ 3 ሰው አስገብታችሁ 3 ምልከታ ያላችሁ በአንድ ጉዳይ እኮ ነው። አንዱ አረ ሰጋጆቹ ክርስቲያን አይደሉም ሲል፣ አንዱ ብድግ ደግሞ አይደለም እነዛ በአካል ሳይገለጥ የሰገደ አካል እስቲ ያሳየኝ። ያ ማለት እኛ አሁን በአጸደ
በስጋ የምትሉት ነገርና ምን ብሎ ለመተቸት ፈልጎ ማለት ነው። እና ከነዚህ ሁሉ ዜሮ ድምር የምንመለከተው ምንድን ነው? በአንድ ርዕሰ ጉዳይ አንድ ወጥ የሆነ መልከታ የለም። ይሄ ከየት ነው የሚመነጨው? መጽሐፍ ቅዱስን በግል የመተርጎ ምንጩ ይሄ ናችሁ። አደጋው ነው የምትረዱት አሁን። እና ክርስቲያኖች ባካችሁ፣ እዚህ ያለን ሰዎች ከነዚህ ወንድሞች ዲቤት መማር ያለብን ምን ያክል መጽሐፍ ቅዱስን በግል ሀሳብ መተርጎም ስንት ነገር ውስጥ እንደሚከት ማለት። እስቲ መጽሐፍ ቅዱስ ላይ ስግደት አምልኮ ነው ብቻ ብሎ የሚገልጽ አሳየ ሲባል ለዮሐንስ አትስገድልኝ ብሎታል። ስግደት አምልኮ ነው የሚል መጽሐፍ ቅዱስ ላይ ጥቅስ አምጣልኝ። እና ለዚህ ነው ማሞ ሌላ መታወቂያው ሌላ አይነት ማለት ነው። ከቃሌ ጋር ዲቤት ባታረው የሚመክሩ ለዚህ ነው። በቃ ለዛ ነገር የሚሆን አይደለም። በቃ እንደምንም ተጋግጦ ያን ፔንቴኮስታሎቹ ሌሎቹን አብሮ ማዳን፣ የውሸት ፍቅር ማሳየት፣ የጋራ ትምህርት የሌለበት የጋራ ትምህርት እንዳላስመስሎ ማሳየት፣ እንዴትም ተጋግጦ ምናምን እንደው ለመታወቅ ምናምን አይነት ሰው ነው። በእኛ ቋንቋ ይሄ መገለጽ የለበት፣ ግን ሪያሊቲው ይሄ ነው። እና ለጨጓራችሁ ብዬ ነው። እኔ እንኳን እንደዚህ አይነት እንችላለን ካላችሁ ደግሞ በርቱልን ወንድሞቻችን። ይቅርታ ብዙ ሰዓት ስለወሰድኩኝ፣ ለሁላችሁም ቃሎት ያሰማልን ብያለሁ። አሜን አሜን። ዲያቆን በጣም እናመሰግናለን። እግዚአብሔር ያክብርልን። መምህር በረከት ይጨርሱና ኢዮቤና ልደት እንደው ዛሬ የነበረው ውይይቱ ላይ ብቻ ስለሌላው ነገር ሳይሆን ውይይቱ ላይ ብቻ የዲቤት ሰዓት ከተጀመረበት ጀምሮ እስኪያልቅበት ሰዓት ያለው ብቻ የቤቱ ባለቤት እንዴት ነበር ውይይቱን ያስኬደው የሚለውን ጣልቃ ገብነት ነበረበት ወይንስ የማድላት ሁኔታ ነበረበት የሚለውን እናንተ ሐሳብ ትሰጣላችሁ። መምህር በረከት እርሶ ይቀጥሉና እንጨርሳለን። ስለነገውም አንዳንድ ነገር ትችላላችሁ ማለት ትችላላችሁ ከፈለጋችሁ። እናመሰግናለን። መምህር በረከት እርሶ ይቀጥሉ። እሺ አንተ እኔ ቅድምም ስለተናገርኩ ብዙ ሰዓት አልወስድም። እንደ ከዛሬው ውይይት ግን እኔ ጠንከር አድርገን ማየት ያለብን የሚመስለኝ በተለይ ከብሉይ ኪዳን ጋር የተያያዘው ነገር በቀላሉ ማየት የለባችሁም። ፕሮቴስታንት ከብሉይ ኪዳን ጋር ያለው ችግር አንተ ስልክ ገባባቸው መሰለኝ። ስልክ ገባባቸው። እሺ በዚህ አጋጣሚ ለሳቸው ሲጀምሩ ወንድማችን ዘካሪያስ በጣም እናመሰግናለን። እነ ሄሉን ሌሎቹን ሪከርድ በማድረግ ስላገዝካቸው እና ውይይቱ ላለፋችሁ ሰዎች ለኛም ለዛም ሳታደላ ሐሳቡን ብቻ በደንብ አድርገህ ስላቀረብክ እናመሰግናለን። ይቀጥል ይሄ ነገር ነገም ከነገ ወዲያ እንዲህ ሪከርድ እያደረግ ውይይቱም ላመለጣቸው አካላት ፍሬ ሐሳቡን እንድታቀርብልን እንጠይቃለን። እናመሰግናለን። በዛ በጣም አሜን። በጣም ወንድማችን ዘኪ እንዲሁም ሌሎችም ልጆች አሉ። እነሱንም ፎሎ ማድረግ እንዳትረሱ፣ ቤቱን ኮፒ ሊንክ ሼር ማድረግ እንዳትረሱ። ቪዲዮ ብዙ ሰው ጋር መድረስ አለበት። እንደዚህ ቆርጠው የሚሰሩ ልጆች፣ ሪከርድ ያደረጉ የሚሰሩ ልጆች በጣም መበረታታት መጠንከር አለባቸውና እሱን እንዳትረሱ ለማለት ያክል ነው። ኢዮቤ በቃ ልደትና ኢዮብ መምህር ረጅም ስልክ ይሆናል የሚይዙት። በቃ ወረዱ። ስለ ቤቱ ያላችሁን ሐሳብ፣ ስለ ዮኒ ማኛ ቤት ያለውን ነገር ዛሬ ስለነበረው ውይይት በጣም ባያዝድ ነበር ወይ? ወደ እናንተ ሐሳብ ባያዝድ ነበር ወይንስ ወደ እነሱ ሐሳብ በጣም ይሄድ ነበር ወይ የሚለውን ጭራሽስ ማይክ ከፍቷል ወይ? ውይይቱ ደቂቃ ከተጀመረበት ጀምሮ እስኪያልቅ ማይክ ከፍቷል ወይ? ይሄን ሐሳብ ጠቅልሉትና እንጨርስ በቃ። ኢዮብና ልደት ሁለታችሁ ዘኪ ካለ ሳቦ እስኪ። አይ እኔ ዘኪ ካለ አስገባ ሳቦ እስኪ። እሺ ኢዮብ አጠራይ። ቀጥል። እሺ የኔ ሐሳብ ኦኬ። መምህር መቱን ነኝ አንቺ ሶሪ ይቅርታ ስልክ ገብቶብኝ ነው። እና የብሉይ ኪዳን ጋር ያላቸው ችግር በጣም የብዙ ዶክትሪኖች ችግር ነው። የብዙ አስተምሯቸው የችግር ምንጭ ነው። ስለ እምነትና ስራ፣ ስለ ሕግ፣ ስለ ቅዱሳን በአጠቃላይ በአስተምሯቸው ውስጥ ያሉ ችግሮች መነሻቸው ብሉይ ኪዳን ላይ ያላቸው ሮንግ የሆነ
አመለካከት ነው። በተለይ የቅዱስ ጳውሎስ መልእክታትን ሲተረጉሙ ከብሉይ ኪዳን ኮንቴክስት ቅዱስ ጳውሎስ የብሉይ ኪዳን መምህር ነው እንደምታውቁት። እነሱ ግን በ16ኛው ክፍለ ዘመን የአውሮፓ በነበረው ችግር ነው ሲተረጉሙ የነበረ ሪፎርመሮቹ ራሱ ማለት ነው። ስለዚህ ብሉይ ኪዳን ላይ በጣም መሰረታዊ ችግር አለ። የዛሬው ውይይት ብሉይ ኪዳን ላይ ያለው ችግር ማሳያ ሆኖ የሚቀርብ ነው ማለት ነው እና እኔ የሚመስለኝ ባይዘወይ አንድ የፕሮቴስታንት ስኮላር አለ እንትን የታሪክ ጸሐፊ ጀርመናዊ እና እሱ ምን ይላል እንትናን ማኒን መርቀያንን የሪፎርሜሽን ጀማሪ አድርጎ ነው የሚያስበው። ከነ ሉተር በፊት ሪፎርሜሽን የሞከሩ ሰዎች ብሎ ከሚያስባቸው አንዱ እንግዲህ የጥንት ቤተክርስቲያን አባቶች ሲዋጉት የነበረውን መርቀያንን ነው በመልካም የሚያነሳው ማለት ነው። ይሄ ሰው ደግሞ ቅድም እንዳልኳችሁ ብሉይ ኪዳንን በጣም ይጠላ የነበረ ብሉይ ኪዳን መጽሐፍትን እየቀነሰ የማይቆጥር በሰንበት የሚጾም ምናምን የብሉይ ኪዳን ጥላቻ የነበረበት ሰው ነው እና ፕሮቴስታንት ከብሉይ ኪዳን ጋር ያለው መሰረታዊ ችግር የብዙ አስተምሮዎች ምንጭ ነው። የብዙ አስተምሮዎች ችግር ምንጭ ነው። ዛሬም ስናየው ነበር እንግዲህ የብሉይ ኪዳን ሰዎችን እንደ አሕዛብ የሆነ ዝም ብለው በልባቸው ብቻ የሚያደርጉ የሆነ ልማድ ብቻ የሚፈጽሙ አድርጎ ማሰብ እና አብርሃም ጣዖት አምላኪ ናቸው ሲባሉ ነበረ። ነቢያቱ እነ ዳዊት እንደ ጣዖት ሲመለኩ ነበር ማለት ነው። በጣም የሚያሳዝን በጣም ከክርስትና መንፈስ በጣም የራቀ ከአባቶች መንፈስ የራቀ ከሐዋርያት መንፈስ የራቀ ሐዋርያት ብሉይ ኪዳን እንደዚህ ነበር የሚያስቡት። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ የአዲስ ኪዳን መጽሐፍትን የጻፉ አባቶች ስለ ብሉይ ኪዳን አባቶች የነበራቸው እይታ እንደዚህ ነበር ወይ? እና ይሄ ፕሮቴስታንቲዝም ክርስትናን በጣም ዲስቶርትድ በሆነ መንገድ የሚያይ እንደሆነ የሚያሳይ ነው። የቅዱስ አትናቴዎስን የተነሳውን ነገር ትንሽ ልበል። ቅዱስ አትናቴዎስ መልአኩ ክርስቶስ መስሎት ነው የሰገደ የሚለውን የፋዘር ታድሮስን መጽሐፍ አውጥተው ሳሳዩ ነበረ እና ቅዱስ አትናቴዎስ እንደዛ ብሏል። እሺ ግን ለነሱ አርጊውመንት የሚጠቅም ነገር እኮ አይደለም። ይህ ማለት ቅዱስ አትናቴዎስ እንደተረጎመው መልአኩ ዮሐንስን ወንጌላዊ ዮሐንስን አትስገድልኝ ያለው ክርስቶስ መስሎት ከሆነ የአምልኮ ስግደት ነው የከለከለው እንጂ የአክብሮት ስግደት አይደለም ማለት ነው። ስለዚህ ይህ አርጊውመንት እነሱ ጋር ፋየር የሚያደርግ ነው። መልአኩ የተከላከለው አይሆንም አትስገድ ያለው ስለ አምልኮ ስግደት ነው ማለት ነው። አምልኮ ስግደትማ እኛም ቢሆን እኮ ለቅዱሳን ይገባል ብለን አናምንም። እና አትናቴዎስ እንደውም ቅዱስ አትናቴዎስ ለፍጥረት ወርሺፕ አይገባም አምልኮ አይገባም እና ነው የሚለው። ስለዚህ በብሉይ ኪዳን የነበሩ ለምሳሌ ለመላእክት ሲሰገድ ነበረ በብሉይ ኪዳን ዳንኤል ምናምን። ስለዚህ በብሉይ ኪዳን የነበረው መልአክ ዳንኤል የሰገደለት መልአክ ያልከለከለው የአምልኮ ስግደት እንዳልሆነ ስላወቀ ነው ማለት ነው። ይሄኛው ደግሞ የከለከለ የአምልኮ ስግደት ሊደረግ ሲል ነው ማለት ነው። ስለዚህ ይሄ አርጊውመንት እንደውም እነሱ ጋር የሚቃረን ነው። ቅዱስ አትናቴዎስ በኦርቶዶክሳዊ የሆነ እንትን ነው የተረጎመው ማለት ነው። ባተረጓጉም በአባቶች መካከል እንደዚህ አይነት ልዩነት ሊኖር ይችላል። ግን ምንም ቢሆን የእነሱን አርጊውመንት ፌቨር የሚያደርግ አይደለም። በመጨረሻ ከኛ ቤተክርስቲያን ጋር የተነሳው ይሄ የኒቂያ 2 የኢስተርኖችና ካቶሊኮች የሚቀበሉትን ካውንስል ትቀበላላችሁ ወይ? ያው በቂ መልስ ተሰጥቶታል። እኛ ካውንስል 3 ብቻ ነው የምንቀበለው፣ ሌሎችን አንቀበልም። ግን በተለየ ሁኔታ በቬኔሬሽን ኦፍ አይከንስ በቅዱሳት ስዕላት ክብር አስመልክቶ ዮሐንስ ዘደማስቆ መጽሐፍ ጽፏል እና ያ መጽሐፍ በኢትዮጵያ ቤተክርስቲያን እውቅና አለው። ባይዘወይ የስንክሳር ላይ ዮሐንስ ዘደማስቆ በሱ ተጠቅሶለታል። ቤተክርስቲያን ያንን ስለ ቅዱሳን ስዕላት ያደረገውን ክርክርና ከሙስሊሞችም ጋር ያደረገውን ነገር ሪኮግናይዝ አድርጋ ስንክሳር ላይ የኢትዮጵያ ቤተክርስቲያን ስንክሳር ላይ የዮሐንስ ዘደማስቆ አስተዋጽኦ ተዘክሮለታል። ስለዚህ እዛ ላይ ነው ደግሞ on the veneration of holy icons የሚለው መጽሐፉ ላይ ነው። ስለዚህ ስለ ዱሊያ ላቴሪያ ምናምን እያለ የሚያወራው የክብር ያምልኮ እያለ የሚያወራው እዛ ላይ ነው። ስለዚህ እኛ የምንቀበለው ዮሐንስ ዘደማስቆ ባብራራው ልክ ነው። ጉባኤው ላይ ያለው ዝርዝር ነገር እሱ አይደለም።
እኛ በቃ በጣም ብሮድ የሆነውን ካታጎሪ ነው የምንቀበለው፣ የአክብሮትና የአምልኮት የሚል። የአክብሮት ደግሞ ለእመቤታችን ሲሆን፣ ለዮሐንስ ሲሆን፣ ለዮሴፍ ሲሆን እንደዚህ አይነት ክፍፍል ቤተክርስቲያን አታውቅም። ግን በጣም ቤዚክ የሆነው ነገር ምንድነው? መስመሩ ለአክብሮት ሲሆንና ለአምልኮ ሲሆን ስግደት ይለያያል የሚለው ቤዚክ የሆነው እንትኑን ግን እንቀበለዋለን። ይሄን ለማለት ነው። ወንድሞቻችን ቃለ ሕይወት ያሰማልን። የነገው ውይይት ግን እኔ እያሳሰበኝ ነው። እንዴት ነው የሚሆነው? ከየትኛው ዲኖሚኔሽን ጋር ነው አሁን በሚስጥረ ቁርባን ዙሪያ የምትከራከሩት? ከአንዱ ዲኖሚኔሽን ጋር መሆን አለበት ማለት ነው። እና አንዱ ወደ አንዱ ቀረብ ብሎ ይሆናል። መቼም በሚስጥረ ቁርባን ጉዳይ አንድ ፍሮንት ላይ እንከራከራለን ብለው አይመጡም ብዬ ነው። ምክንያቱም አንድ የፕሮቴስታንት ማነው የሉትራን ስኮላር ጆርዳን ኩፐር የሚባል the great divide ብሎ ከጻፋቸው ግሬት ዲቫይድ ማለት የሚለያቸው ትልቅ ነገር አንዱ ብሎ እንግዲህ ቁርባን ነው። ሉተርም ከዝዊንግሊ ቤተሰቦች ጋር ከነሱ ጋር ህብስትና ጽዋ ከመበላ ከምጠጣ ከፖፑ ጋር ስጋና ደም ብቀበል ይሻለኛል ብሏልና እርስ በርሳቸው በዚህ ጉዳይ እንኳን ከዝዊንግሊ ጋር ከመሆን ይልቅ ከፖፑ ጋር በሆን ይሻለኛል ያለበት ጉዳይ ነው። ከማን ጋር ነው የምትከራከሩ የሚለው እኔ ትንሽ እያሳሰበኝ ነው። ለማንኛውም እስኪ እንግዲህ እናያለን የሚሆነውን። እግዚአብሔር ያበርታችሁ ወንድሞች፣ ደህና ሁኑ። መምህር እንትን አላወቁትም መሰለኝ ቃሌን። እሱ እኮ እንትን ለአንድ ቀን ራሱ እንደ መካነ ኢየሱስ ሆኖ ሊወያይ ይችላል። ቅዱሳን ሚስጥራት ናቸው እውነተኛ ነው ብሎ ሊወያይ ይችላልና እሱ እንደዛ ነው። በቃ ባይ ዘ ዌይ ፎር ዘ ሴክ ኦፍ አርጊውመንት ዝም ብሎ እንደሚገባ የምታውቁት ዛሬ ክብር ይሄ ስግደት ሁሉ አምልኮ ነው ብሎ አያምንም። ግን በክርስቲያናዊ የሚል ተደብቆ በቃ ልግባ እንደውም እንግባ አይነት ነገር ብለዋልና አሁንም መግባቱ አይቀርም። ስለዚህ አንድ ኤፍሬምም እኮ ሉተራን ነው አከራከራለሁ እኮ እንደውም እሱ ይገባል እኮ እሱ ይገባል። አንድ ከነገራችን አንድ ነገር የረሳሁት ቅድም ይሄ ፕሪስክሪፕሽን የሚለው ነገር ፕሪስክሪፕሽን ከሆነ ችግር ምንድነው አንቀበልም የሚል ነገር ሲያነሱ ነበር። በትዕዛዝ ደረጃ ይሄን አድርጉ አታድርጉ ተብሎ ሲነገር ነው እንጂ ፕሪስክሪፕሽን ማነው ዲስክሪፕቲቭ የሆነ ነገር እንደዚህ ያደረጉ እንደዚህ ሰገዱ የሚለው በትዕዛዝ ደረጃ ሲመጣ ነው የምንቀበለው የሚል ነገር እያነሱ ነበር። እና ኤፍሬም ባለፈው ከቀሲስ ዲዮኩሉ ቤት ነን እየተወያየን ጩኸት ምናምን የሚል ርዕስ አነሳንና ለምንድን ነው የምትጮሁት እናንተ ስትጸልዩ ምን ስትሉም ታምር እናደርጋለን ስትሉም ጩኸት አለበት ሁከት አለበት የሚለውን ነገር ስንጠይቅ ምን አለ? ክርስቶስ እኮ አልዓዛርን ከሙታን ሲያስነሳ ጩኋል፣ ስለዚህ እንጮሃለን የሚሉ አርጊመንት አመጣ። ስለዚህ ክርስቶስ ጩሁ ብሏል እንዴ? ነው ስለ ጮኸ ነው የሚጮሁት? ይሄ አርጊመንት ባይዘው በተለይ ፔንቴኮስታሎች ጋር በጣም ፋየር ባክ ያደርጋል። አብዛኛው ዶክትሪናቸው እንዲያደርጉ በሚል ትእዛዝ ላይ የተመሰረተ ሳይሆን እንዲህ ተደርጓል የሚል ነው። ለምሳሌ ዕቃ ትሰብራላችሁ፣ ወንበር ትሰብራላችሁ፣ በጣም ትጮሃላችሁ፣ ቤቱን ታናውጻላችሁ ምናምን ሲባል ሐዋርያት እኮ ሲዘምሩ ተንቀጥቅጧል መሬቱ፣ ቤቱ ተንቀጥቅጧል ምናምን ይላሉ። እና ይሄን ሁሉ አርጊመንት መጣላቸው ነው ማለት ነው። በዛሬው አርጊመንት መሰረት ዲስክሪፕሽንን አንቀበልም ካሉ ፕሪስክሪፕሽን ከሌለ ትእዛዝ ከሌለ ቀጥታ እንዲህ በመጽሐፍ ቅዱስ ሰዎች ያደርጉት ስላየን ብቻ አናረግም የሚል አርጊመንት ካነሱ እነሱ ጋር በጣም ብዙ ችግር የሚፈጥር ነገር የሳቡ ነው የሚመስለኝ። ይሄን ለማለት ነው ባሉሽ። እሺ እናመሰግናለን መምህር ስለማጠቃለያው በሙሉ ስለነበረው አስተያየት። አሁን ስለነበረው ትምህርታዊ ጉዳዮች ጨርሰናል። ይሄው ዘኪ ወንድማችን ይሄ ነው። ዘኪን ፎሎ አድርጉት። እስልምናም ላይ ክርስትናም ላይ ጥሩ ጥሩ ቪዲዮዎችን ይሰራል። ትጠቀሙበታላችሁ፣ ታተርፉበታላችሁ። ደግሞ ጥሩም አስተማሪ ነው። በደንብ ትማሩበታላችሁ። ጥያቄ ያላችሁም ሰዎች
መጠየቅ ትችላላችሁ ለማለት ነው። ልደትና ኢዮባ ግን ይሄ ከዲቤቱ ውጭ ያለውን ነገር ሳይሆን ዮኒ የጠየቀበትን ክፍል ምናምን ነገር ሳይሆን እናንተ አራታችሁ ዲቤት ስታደርጉት የነበረበት ሁኔታ ላይ የቤቱ ባለቤት ውግንና ነበረ ወይ የሚለውን ሐሳብ እንድትሰጡበት ነበር። በጣም በሌላው በኩል ወገኝተኛ ነበረ። ስለዚህ ወገኝተኛ ስለሆነ እሱ ቤት አንገባም የሚል ሐሳብ እየተነሳ ስለሆነ እሺ ልሂድበት። አዮ አዎ ቀጥል ፖሊሱ። እሺ ኦኬ እንዳያችሁት ነው እንግዲህ ውይይቱ ከተጀመረ ሰዓት ጀምሮ ቶፒክ ለመምረጥ በምናደርገው ሁኔታ ላይ ራሱ ጸጥ ብሎ ነበር ሲያዳምጠን የነበረው። እርስ በርሳችን ነው ተፋጭተን በቃ እንግባ ያልነው እና ደቂቃ ተሰጣተን ውይይቱ ተጀምሮ እስኪያልቅ ድረስ አንድም ቦታ ላይ ማይክራፎኑን አልከፈተም። ዮኒ ማኛ በማንም ሳይድ አልሆነም፣ ለማንም አልደገፈም፣ ማንንም አላቋረጠም፣ እኔንም አላገዘኝም፣ እነሱንም አላገዛቸውም። ፌር ሆኖ ነው ከመጀመሪያ እስከ መጨረሻ ድረስ ውይይቱ ሲከናወን የነበረው። አንድ ቦታ ላይ ራሱ ማይኩን ኦን አላደረገም። ኢቨን ከቶፒክ ውጪ ሆኖ እንኳን እኔ አድሬስ ሳደርግ ወደ እሱ ህዝቡ ይፈርዳል ቶሆነ ያለኝ እኔ እንኳን ማይኬን ከፍቼ በጣም ከርዕስ ውጪ እየተጠየቅን ነው ብዬ በመጠየቀው ሰዓት ላይ ምን ብሎ ነው የመለሰላቸው? ሰው ይፈርዳል የሚል ነው። እና ውይይቱ ተጀምሮ እስክንጨርስ ድረስ ማጠቃለያ ሰተን እስክንጨርስ ድረስ የትኛውም ሰዓት ላይ ገብቶ ለማንም ምንም ነገር አላለ። መጨረሻ ላይ ውይይቱን ሙሉ እንደተከታተለ ሰው ጥያቄውን ጠየቅ። ከዛን ሰዓት በኋላ ግልጽ ያልሆነለትን ነገር ጠይቋል እንጂ መሀል ላይ ለእኔም አላዳላም ለእነሱም አላዳላም። ዮኒ ማኛ ያዳላል ብሎ እያሰቡ ከሆነ ይሄ ምን ይባላል ማለት ነው? የማፈግፈግ ስልት ማለት ነው፣ ከውይይቱ ለመራቅ። ምክንያቱም የነገው ትምህርት እጅግ በጣም ብዙ የሆነ ዳሜጅ እንደሚያደርስባቸው ከወዲሁ ስላወቁትና ስለተረዱት በቅዱስ ቁርባን ስለሆነ ዛሬ የነበሩት ካንዲዴቶች ሉትራኑም ፔንቴኮስታልም ሆኖ ገብቶ ስለሆነ ከኛ ጋር የሚወያዩት አይሆፕ ይሮጣሉ ብዬ አላስብም። እነ ጆናታን ሉትራን በእርግጠኝነት ነገ ይኖራል ብዬ አስባለሁ። ኤፍሬም ባለጊዜም ይኖራል ብዬ አስባለሁ። ስለዚህ እኛ በዚህ እጅግ መሰረታዊ በሆነ የመዳን ጉዳይ ላይ እንደምናወራቸውና በጣም ቻሌንጅ እንደምናደርጋቸው ስላወቁ ለእኔ እየታየኝ ያለው ከወዲሁ ሰበብ የመፈለግ ጉዳይ ነው። ከውይይቱ ለመሸሽ ቃሌ እመጣለሁ ብሎ ነው የወጣው። ኤፍሬምም እመጣለሁ ብሎ ነው የወጣው። እንመጣለን ብሎ ከወጡ በኋላ ሀሳባቸውን ሊቀይሩ የቻሉት ምናልባት ለእኔ የገባኝ ዛሬ በተደረገው ውይይት ላይ ባሰቡት ልክ ሀሳባቸውን ማስረዳት ስላልቻሉ እና በተሰጣቸው ቶፒክ ላይ ማውራት ስላልቻሉ ይመስለኛል እንጂ በየትኛውም ሰዓት ላይ ዮኒ ማኛ መሀል ላይ ገብቶ እኔንም ሆነ እነሱን አላስቆምም፣ ለማንም አልደገፈም፣ ምንም አይነት ነገር አላደረገም። እኛ በተሰጠን ሰዓት በቀጠሯችን መሰረት ውይይቱ ላይ ነገ ቦታው ላይ እንቀርባለን። እነሱ የሚቀሩ ከሆነ እንግዲህ ትምህርታቸውን ዲፌንድ ማድረግ እንደማይችሉ ተናግረን እኛ ደግሞ ትምህርቱን አስረድተን በእነሱ መካከል ያለውን ደግሞ መከፋፈል ልዩነቶች ከየራሳቸው መጽሐፎች እየገለጥን ምን ያህል ቦታ ላይ ቁርጥርጥ ያለ ትምህርት እንዳላቸው በመሰረታዊ ነገር አንድ እንዳልሆኑ አስረድተን እንወርዳለን። ከመጡ እሰየው፣ ከመጣሽ ማርያም ታምጣሽ ነው። ካልመጡ ግን መቼስ እጅና እግራቸውን አስረን በግድ ወደ ውይይት ግቡ አንልም። ልክ ዘማርያም ለውይይት ሲጠራው ለውይይቱ ምላሽ እንደተሳደበው አንሰድባቸውም። እኛ ከመጣችሁ ጥሩ፣ ካልመጣችሁ ደግሞ እኛ የራሳችንን ሀሳብ አስረድተን እንወጣለን። ነገር ግን ዛሬ በነበረ ውይይት ቱ ቢ ኦነስት ህሊና ያለው ሰው ሊመለከት ይችላል። በመሀል አልገባብንም ጀምረን እስክንጨርስ ድረስ ደቂቃው ሀ ብሎ እስከጀመረና እኔም የውሃድም የየራሳችንን ኢቨን ቅድሚያ እኛን የጀመርነው ዲስማች ቶፒኮ እናንተ ነው አፈርም ያደረጋችሁት ተብለን እኛ ጀምረን ራሳቸው ማጠቃለያ ሰጥተው መጨረሻ ነው። በዛ ልክ ያለቀ ውይይት ነው። የትኛውም ሰዓት ላይ ዮናስ ገብቶ ያቋረጠው የለም። እንደው ከዚህ በፊት እንኳን ለኦርቶዶክሶች ያደላል ምናምን ነገር እንዳትሉ፣ ዛሬ ግን እንደዛ አላደረገም። ዛሬ በተቃራኒው ዝም ብሎ ነው ሲከታተል የነበረው። ስለዚህ ባትቀሩ መልካም ነው። ደግሞም ቃል ገብታችኋል 8,000
ሺህ ሰው እየተከታተለ ነው። ነገ 4 ሰዓት ተኩል በኢትዮጵያ ማለት ነው። ነገ 4 ሰዓት ተኩል እንመጣለን እንወያያለን ብላችሁ የተናገራችሁት እና የምትቀሩ ከሆነ እኛ እናንተ በመረጣችሁት ርዕስ እንኳን ብዙ ለእኛ መሰረታዊ ነገር ባልሆነው ጉዳይ ላይ እንኳን መተን በጣም ጥያቄ ሊበዛብን በሚችል ሀሳብ ላይ እንኳን ደፍረን ገብተን ተወያይተናል እና ደግሞ እኛ በጣም መሰረታዊ በምንለው ትምህርት ላይ ለብዙ ሰዎች ይጠቅማል ብለን በምናምነው ቶፒክ ላይ ማትመጡ ከሆነ ዶግማችን የሚታደገው የለም ማለት ነው። ብትቀሩም ግን ቃል እንገባላችሁ እናንተ ባትመጡም ግን ትምህርታችሁን ማስጣታችን ግን የማይቀር ነው። ከዚህ በፊት እንደምናደርገው አንድ በአንድ በእያንዳንዷ ርዕሰ ጉዳይ ላይ ምን እንደምታወሩ ለሰፊው ሕዝብ አሳይተን መምጣት ያልቻላችሁት ደግሞ ትምህርታችሁን መሞገት እንደማትችሉ የሚያሳይ መሆኑን አስረድተን በሰላም እንወጣለን። ከዛ በኋላ የሚሉትን መስማት ነው ማለት ነው። ዛሬ ደርሶ ቦታ እንቀይር፣ አቅጣጫ እንቀይር የሚል ሀሳብ ማንሳቱ ፈሪነትን የሚያሳይ ነው። ካልገባው ማንኛውም ሰው ጥያቄ መጠየቅ ይችላል። ዮናስም የጠየቃችሁ መጨረሻ ላይ ነው። ለሁሉም ሰው ልክ ዕድል እንደተሰጠ እንደውም እኮ ለኤፍሬም በጣም ረጅም ደቂቃ ተሰጥቶት ሲያለቅጥብን ነበር አይደል? ይዋዴ በጣም ረጅም ደቂቃ ወስዶ በጣም ሲያለቅጥብን በጣም አንዴ ያስቃችኋለሁ፣ አንዴ ያስለቅሳችኋለሁ፣ አንዴ እንዲያደርጋችኋለሁ እያለ ያንን ሁሉ የእሱን ስላቅና ሳቅ ችለን ነው እኮ የተወያየ ነው። በዛም ሰዓት ላይ እንኳን አቁም ያለው ሰው አልነበረም። እውነቱን ለመናገር እንደዛ ሲያለቅጥብን አምስታችሁንም ማስለቅሳችኋለሁ እኔ መጀመሪያ ስቄ ማስለቅስ ሰው ነኝ እያለን በነበረበት ያንን ሁሉ ነገር አንዴ ተረጋጋ አንዴ እንደዚሁን እየተባለን የቃላት ሽኩቻዎች ባሉበት ምንም ነገር ላትመልሱ ገብታችሁ ምናምን እየተባለ በጣም እንደውም የእኛን የጥያቄ ሰዓት በጭቅጭቅ እየጨረሱት። እንግዲህ ካያችሁት የቃሌ ባህሪ ታወቀ ነው። እኛ ጥያቄ ልንጠይቅ ስንጀምር አይዞ እንደዚህ አትሁን እንዲያትናደድ እንዲያትበል እያለ ሰውን ፕሮቮክ ለማድረግ ያው ፕሮቮክ የሚሆን ሰው ባይኖርም ግን እሱ እንደዛ ባለ ቁጥር እኔ የምጠይቀውን ጥያቄ ሰው እንዳይሰማ እያደረገ እኔ ማነሳው ሀሳብ ሰው ጆሮ ጋር እንዳይደርስ እያደረገ በጣም እየሳቀ በጣም ያላገጠ ተናዳሃል ተረጋጋ መጀመሪያ ምንም ያልሆን ከሆን ሰውዬ ከመሬት ተነስቶ ካልተረጋጋ በግድ ልክ እሱ እንደተረጋጋ እየጮኸ ያለው እኮ እሱ ነው። ጩኸቴን ቀሙኝ የጮኸ እየረበሽ ያለው እሱ ነው። መናገር የነበረብኝ እኔ ነበርኩኝ። ተረጋጋ እና ልናገር እያልኩኝ እየጠየቅኩኝ እንደተናደድኩኝ አድርጎ ሲስለኝ የነበረው እሱ ነው። ለዚህ ነው ለውይይት አይመጥንም የምንላቸው። በዚህ ሁሉ ሁኔታ ውስጥ ሆነ ነበር ውይይቱ። የዛን ሰዓት እንኳን ማንም አላስቆመም። ማንም ተነስቶ አንተ እንዲህ ነው ያለው የለም። ለዛ ደርሳችሁ ባትፈሩ የተሻለ ነው። ምንም የተፈጠረ ነገር የለም። ለማንም ሳይድ አላደረገም። ግን ጥያቄ ጠይቋችኋል። ጥያቄ ሲጠይቃችሁ ስለ ጴንጤ ሲጠይቃችሁ እናንተ ስለ ኦርቶዶክስ ስትነግሩት ተወዛገበ። ያንን በግልጽ ነው የተናገረው። ኦርቶዶክሶች ክሊር አድርገውልኛል፣ እኛን አልጠየቀንም። ተመልሶልኛል ካለ በግድ አልተመለሰልም ልንለው አንችልም። በእናንተ በኩል ያልጠራልኝ ነገር አለ ብሎ ሲጠይቃችሁ እሱ የሚጠይቃችሁ ስለ እናንተ የምትጠይቁት ግን ስለ ጴንጤ ነበር። እዚህ ያ የማንም ጥፋት አይደለም። እውነቱን ለመናገር ቴዲ ሐዋሳ ቤት ውይይቱ ይደረግ የሚል ሀሳብ ነው። እኛ የትም መድረክ ላይ እውነቱን ለመናገር የመወያየት ችግር የለብንም። በቅዱስ ቁርባን እናንተ ቸርች የምትንወያያለን አይደለም። ኦንላይን ላይ ይሄን ያህል ነው የምንኮራበት። ይሄን ትምህርታችንን የትም ቦታ ላይ ደረታችንን ነፍተን ምናወራ ለመኩራራት አይደለም። በቃ ትምህርቱ ብዙ ማስረጃ ያለውና በጣም ብዙ ነገር ሊያስወራ የሚችልና በዛ እምነት እኛ በዶግማችን ለሰከንድ እንኳን የሚያጠራጥር ነገር ስለሌለን የሚያሳፍር እምነት ስለሌለን ስለ ቅዱስ ቁርባን ለማውራት እንደውም ጊዜና ሰዓት የሚያጥርብን ቶፒክ ነው። የትም ቦታ ላይ ሊሆን ይችላል። ነገር ግን ነገ ስኬጅል እስከያዛችሁ ድረስ የነገውን ቤት ግን ማክበር ይኖርባችኋል። ኦኬ፣ የነገውን ቤት ማክበር ይኖርባችኋል። ስለዚህ ነገው ቦታ ላይ እንገናኛለን። ከዛ በሌላ ቦታ ላይ በምትፈልጉበት ቦታ ላይ የመወያየት ነገራችን እናሳያችኋለን። ግን ማንም ለማንም ሳይድ አላደረገም። ምንም አይነት ማይክ ተሳስቶ እንኳን ዮኒ ማኛ አላነሳም። ተሳስቶ የሆነች ሰዓት ላይ እንኳን ሳት ብሎት አላነሳም። ራሳችን ጀመርን። መዝሙረ ያሬድ
እንደውም መዝሙረ ያሬድ ውይይቱ ላይ እንደውም እኔን ነበር ሲበድል የነበረው ቱ ቢ ኦነስት ምን ሲያደርግ የነበረው እንደውም መዝሙረ ያሬድ እኔ ስጠየቅ ፖዝ ያደርግለት ነበር ደቂቃ ለቃሌ እኔ ስጠይቅና ሲጨቃጨቀኝ መዝሙረ ያሬድ ፖዝ አድርግልኝ ስለው እንኳን አላደረገልኝም ነበር። እንደውም ልተች ካልኩ እንደውም የኔው የሆነ ሰው ወደ እናንተ አድልቷል ዛሬ ቱ ቢ ኦነስት መዝሙረ ያሬድ የኔን ሰዓት አረ ያሬዶ ሰዓት ያለቀብኝ በመሃል እየገባ አላስወራ እያለኝ ነው ያሬዶ አንድ የሚዩት አድርግልኝ ስል እንኳን አላደረገልኝም። ቃሌ ግን ፖዝ አድርግልኝ ስለው ሁለት ያርጎለታል መዝሙረ ያሬድ። እንደውም ቅሬታ ማሰማት ከነበረብኝ እኮ ነበርኩኝ የራሴው ሰው ያግዘኛል ብል እንኳን አይደለም ሊያግዘኝ ወደ አንተ አድልቶ ነበር። ያ እንኳን አልደበረኝም ቱ ቢ ኦነስት ይሄን ነው እኮ ስትደገፉ የነበረው። ለኔም ለዮሐድም እኮ አንዴም እኮ ሰዓት አልኩ በተለይ በኔ ሰዓት ላይ እኮ ማለት ነው አረ ያሬዶ አንዴ ፖዝ አድርግልኝ አንዴ ተናዳሃል አንዴ እንዲሆናል ያለ ሞክ እያደረገብኝ ነው ጥያቄን አርቲኩሌት አድርጌ ማቅረብ አልቻልኩም። ያሬዶ አንዴ ፖዝ አድርግ ያሬድ አለቀ ደቂቃው ክርስቶስ ሶ አዶም ማይና ያሬድ እንደዛ አረገ ብዬ አይደብረኝ ኢትስ ኦኬ ይሄናል እንደውም ደግፏቸዋል የኔ የምለው ሰው ለለኩ ፈልግ ስለዚህ በጣም ፌር ኢናፍ የነበረ ውይይት ነው። ቴንክ ዩ እሺ እናመሰግናለን ልደትዬ ባይዘዌ የሆነ ሰው ቤት ገስትና እንትን አይደለም ሰውን የሚያድነው ትምህርቱና የተሰጠው ደቂቃ ላይ እንዴት ተጠቀሙ የሚለው ነገር ነው እንጂ ካውንስሉ የሚከፍተው አዲስ ቤትም ቢሆን የኒማኛም የሚከፍተው ቢሆን ልደት አንተ የምትከፍተው ቢሆን ዲቤት በተሰጠ ደቂቃ የምታወራው ነገር ነው እንጂ የምታቀርበው ማስረጃና ትምህርት እንጂ ፈጽሞ የሰውየው ቤት ወይንም እኔ ከፍ ብያለሁ ዝቅ ብያለሁ ከሱ አጠገብ ነኝ የሚል ነገር አይደለምና የእናቴ መቀነት ጠለፈኝ ካሁኑን ባይጀመር መልካም ይመስለኛል። እና ይሄንን ፕሮቴስታንቶች ለአስተማሪዎቻችሁ ቀጥታ ንገሯቸው። አያስፈልግም እንደዚህ አይነት ነገር። ትምህርታቸውን ነገ መተው በቅዱስ ቁርባን ላይ ያለውን ትምህርታቸውን ዲፌንድ እንዲያደርጉ ያው የሚቀርበው ነገር ምንድነው ከመጽሐፍ ቅዱስ እና ከአባቶች ትምህርት ነው። እሱን ቀላል ነገር ነው ማቅረብ ነው። ያኔ ትምህርታቸው እውነተኛ መጽሐፍ ቅዱሳዊ አይደለም የሚለው ይታያል። እሱ ይወስነዋል እንጂ የዮኒ ማኛ ቤትና የቴዲ ቤት ስለሆነ ምንም የሚመጣው አዲስ ነገር አይኖርም ማለት ነው። ኢዮባ ቤትህን እንግዲህ እንደ ልብ ተጠቀምና መዝጋት ትችላለህ። ብዙ ቆየንብህ። አይ እንደ ልብ ያልተጠቀምም 2 ደቂቃ ይበቃኛል። ቃሎት ያሰማል ለሁላችሁም። እንኳን ደህና መጣችሁ። ያልተገናኘንም ዲያቆን ብሩክ፣ ቴዲ፣ ዘማርያም ሁላችሁንም ሰላም ብያለሁ። ያው የነገው ውይይት ኮዲውን ያደራ ማለት የምፈልገው ጆን መኖር አለበት፣ ቃሊም መኖር አለበት እና ኤፍሬም አለው ያለው እሱ ነው። ሶስቱም መኖር አለባቸው። ከዛን ተመራርጠው የሆነ የሰው ቀንሰው ምናምን እንዳይመጡ ማለት ነው። አንድነን ብለው ስለቀጠሉ በዚሁ አንድነት እንዲቀጥል ስለቤቱ ይሄ ምንድነው ፌር አይደለም ምናምን በሚለው እኔ እሱ ነገር አልተሰማኝም እውነት ለመናገር። እንደውም እኔ ሃይማኖታችንን ዲፌንድ ለማድረግ ወንድሞች የገቡበትን መረዳት ከቻላችሁ ምን ያህል ርቀት እንደሄዱ ማለት ነው። ምን ያህል ከውስጣቸው ታግለው እንደሄዱ ያው ግልጽ መናገር ስለማልፈልግ ነው። ታግለው እንደሄዱ ማሰብ ነው። አንዳንዶቻችን እኮ አንገባም ብለን አልገባንም አይደለ? እና ሃይማኖታችንን ዲፌንድ እናደርጋለን ብለው የሄዱበት ርቀት በሃይማኖታቸው ያላቸውን እርግጠኝነት ነው የሚያሳየው። እሱን መረዳት በቂ ነው ብዬ አስባለሁኝ። በተረፈ ግን እኔ በቀናነት በቃ ማለት ንጹህ ልቦና ይዞ ሰው ውይይት ላይ የሰዎችን ኢንቴንሽን መረዳት ቢችል የሚያደርጉትን ነገር መረዳት ቢችል ምን ያህል ሰዎች ከእግዚአብሔር ቃል እየሸሹ ለቡድን ሲሉ ለምናምን ሲሉ የሚታገሉትን ትግል ማየት ይቻላል። ግልጽ ጥያቄን ሲሸሹ አላስፈላጊ ነገር አይዞ ርዕሱ የውይይቱ ርዕስ እስኪመስል ድረስ አይዞ ነው። ያም እየተነሳ አይዞ ይላል። አይዞ እንባባል ተብሎ የተገባ ይመስል ማለት ነው። ለምንድን ነው አይዞ የሚለው? ትንኮሳ ነው። ትንኮሳ አዝኖለት አይደለም፣ ወይም ምንድነው እንዲህ ጠነክር ፈልጎ አይደለም። ለምን አይዞ ትለኛለህ ብሎ መልስ እንዲሰጠው በዛ መካከል ከዛን ድምጹን አለሳትሶ ጨዋ ለመምሰል ነው እንጂ እጅግ በጣም ተንኳሽ እኔ እንደው የሚናገር ሰው ይሻላል።
የሚናገር ሰው በግልጽ የሚናገር ሰው በቃ ማንነቱ ይታወቃል። ለስለስ ብሎ የሚተነኩስ ሰው ግን ከባድ ነውና እሱን መረዳት ያስፈልጋል። በተረፈ ግን ስግደት ሁሉ አምልኮ ነው በሚለው ርዕስ ላይ በደንብ ተደርጎ ምላሽ ተሰጥቷል። በደንብ ተደርጎ በኦርቶዶክስ ቤተክርስቲያናችን ሳይድ ያለው ትምህርት ተገልጧል። በአንጻሩ ግን እኔ አንዳንድ ነገሮችን በዚሁ አጋጣሚ ውይይቱ ላይ የተነሱ ነጥቦችን የሆነ ሰው የሚያነሳውን ነገር ለመረዳት ራሱ እውቀት ያስፈልጋል ብዬ አስባለሁ። እውቀት ያስፈልጋልና አንዳንድ ሰዎች ምንም ነገር ሳይኖራቸው በነሱ እውቀት ልክ ካልተወራ ያልታወቀ የሚመስላቸው ሰዎች ስላሉ ማለት ነውና አንዳንድ መልሶችን ለመረዳት ወደ መልሱም ቀረብ ማለት ያስፈልጋል። አንብቡ ዝም ብሎ ቁጭ ብሎ እንትን ማለት ያን ያህል አስፈላጊ ስላልሆነ ማለት ነው። በተረፈ ግን የነገው ውይይት ቅዱስ ቁርባን ነው ብለዋል። ጥሩ ነው። ጥምቀትም አለ። ከዛን በዚህ ትምህርት ላይ ደግሞ በጣም በተሻለ መልኩ የዛሬው በጣም ምርጥ ነበረ። ከዚህ በኋላ ደግሞ በተሻለ መልኩ ደግሞ የምናይባቸው ነገሮች ይኖራሉ። ሁላችሁም እንድትገኙ 8000 ሰው ፊት ለፊት ነው ቃል የተገባው። ሰዓት የተቀጠረው 4 ሰዓት ተኩል አካባቢ የተባለው በጣም ጥሩ ነው። አደራ ማለት የምፈልገው ግን ደግሜ ቃሌም ማነው ኤፍሬምም እና ሉትራኑም አቤል ወይ ደግሞ ያኛው መኖር አለባቸው። ይሄን አደራ ማለት ፈልጋለሁኝ። አይ ካሉ መቅረት ይችላል። ለምን ዛሬ አንድ ነን ብለው ነው አንድ ላይ ቁጭ ብለው የተወያዩት። የኛም ልጆች አንድ ነን ብለው ነው ቁጭ ብለው የተወያዩት። ነገ ራሳቸው ናቸው የሚሄዱት። እናንተም ነገ ራሳችሁ መምጣት አለባችሁ። ከዛን ምናየው ነገር አለ። እኔ በእርግጠኝነት ሉትራኑና ጴንጤኮስታሉ አብረው ተቀምጠው ቅዱስ ቁርባን ላይ ዲፌንድ ማድረግ ከቻሉ እኔ በጣም ነው የምገረመው። አይ ቀን ጠዋት ማለት ነው ጠዋት 4 ሰዓት ተኩል ነው። አደራ ማለት የምፈልገው እሱ ነው። በተረፈ ትምህርቱ ላይ በደንብ ስለተወራ መድገም አያስፈልግም። ቃሉት ያሰማልን ለሁላችሁም ነው ምለው። እሺ እናመሰግናለን ዮባ። እንግዲህ እንዳያችሁት ነው ዛሬ የነበረው ውይይት የቤተክርስቲያን ትምህርት ግልጥ ተደርጎ የተገለጠበት የታየበት ለብዙዎች የተመሰከረበት ነው። እንግዲህ ለአድማጩም ለቤቱም ባለቤት እንዲሁም መስማት ለሚፈልግ ልብ ሊል የሚችል ፕሮቴስታንት ካለ ጴንጤ ካለ እንዲሁም ሌላ እምነት ካለ የቤተክርስቲያን ትምህርቷና እምነቷ ይሄንን ይመስላል። በተረፈ ጨርሰናል አይደለ? የዛሬውን ነገር የነገውን በጉጉት እንጠብቃለን። አንድ ከጴንጤቆስጣል አንድ ከፕሮቴስታንቱ ከሉተራን ምናምን ነገር እንጠብቃለን። እንግዲህ ቅዱስ ቁርባንን ትምህርት እንዴት አድርገው ዲፌንድ እንደሚያደርጉ በደንብ አድርገን የምናይ ይመስለኛል። ጴንጤቆስጣሉና ሉተራኑ አንድ ላይ ገጥመው ኦርቶዶክሱን ይገጥማሉ ብለን እናስባለን። እንግዲህ እግዚኦ እዮባ ጨረስን ወይስ ዲያቆን ብሩክ አንድ እየጻፈ ነበረ ወደ ሱዲድ? እሺ ከዛ እንጨርሳለን። ስጋቴን ለማስቀመጥ ነው። ምናልባት ዛሬው መግቢያችን ላይ እነሱ በፈለጉት መልክ ፍሬም ሊያደርጉ ሲጥሩ የነበረውን መንገድ ስለተመለከትኩኝ ነገም አሁን ዛሬ እነሱ ጥያቄ አለን ብለው ባሰቧቸው ጉዳዮች ላይ ነው ርዕስ ተሰጥቷቸው የገቡት። ነገ ምናልባት ጉዳዩን ከመጀመሪያው አበጣብጦ ምናልባት መቅረቱ የሚያሳፍራቸው ከሆነ ተገንተው በሆነ ምክንያት ለመውጣት ይሄ ቬኔሬሽን ኦፍ አይከንስ እሱ ላይ እናስቀድም የሚል እንትን እንዳይኖር የነገው ምርጫ ሚስጥራት ላይ የመጀመሪያ ትኩረት ያደረገ ሊሆን እንደሚገባ ለማሳሰብ ነው። እሱ ላይ ነው ቀድሞ መወራት ያለበት። ይሄንን አደራ ለማለት ነው። ኤፍሬምም ቁርባን ላይ ነው ያዙልኝ ያለው እመጣለሁ ያለው ቀጠሮ ያስያዘው ቃልም ቁርባን ላይ ነው። እንግዲህ አንዱ ሉተራን እንጠብቃለን ወይ ኤፍሬምን ወይ እንትናን የሚተካ ቃልን የሚተካ። አይ ተስማምተዋል። ዛሬ እነሱ ባሉት ነበረ፣ ነገ ደግሞ እነ ልደት ባሉት ነው የሚሆነው። ከዛ ውስጥ ደግሞ ራሳቸው ቅዱስ ቁርባን ይሁን ብለው ነበረ። ከዛን ባሉት ነው የተስማሙ። ጥምቀት ወይ ቁርባን የሚለውን የኛ ልጆች ሳይሆኑ የመረጡት ራሳቸው ናቸው። አይ ቲንክ ቃሌን የመረጠው እና በቃ ነገ ቅዱስ ቁርባን ላይ ነው። ከዛ በሚቀጥለው ቅዱሳት ስዕላት ላይ ነው። ከዛ በሚቀጥለው ጥምቀት ላይ ነው የተባለው። አንድ ከናንተ አንድ ከኛ በሚመስል መልኩ ነው
የተባለው እሱን ነገ ሲገናኙ ሌላው ማስተካከል ይችላሉ። የነገው ግን ቅዱስ ቁርባን ላይ ነው። ሪከርድም ስላለ ቃል በቃል የተስማሙበት እሱን ወደ ኋላ መመለስ የሚቻል አይመስለኝም። ዞሮ ዞሮ ሁሉም ንግግሮች ሪከርድ ተደርገዋልና እዛ ላይ ማግኘት ይቻላል። አሪፍ ጊዜ ነበረ። የነገውንም እግዚአብሔር መልካም ያድርገው። ሰዎች የሚማሩበት የሚለወጡበት ቤተክርስቲያንን የሚረዱበት ያድርገው። እግዚአብሔር ሲሰራ ነው ሁሉም ነገር አሪፍ የሚሆነውና እርሱ በወንድሞቻችን በኩል ይስራ። ያው ወንድሞቻችን ደግሞ የነገውን አካሄድ እንዴት ይሁን የሚለውን ያው እርስ በርስ በውስጥ ያወራሉ ብዬ አስባለሁ። እና ስለነበረን ቆይታ እግዚአብሔር ይመስገን። በጣም እናመሰግናለን ሁላችሁ። ጨርሰናል። መልካም ጊዜ። አሜን። በዚሁ አጋጣሚ አንድ እንትን ኮሜንት ያየው ነበርና እንዳልክ ከዚህ በፊት ቅዱሳን ሲሳደብ ታስታውሳላችሁ? ካስታወሳችሁ አላውቅም፣ እኔ አስታውሳለሁና እንደውም ቃል በቃል ቅዱስ ሚናስን አንስቶ በጣም በማይገባ ቃል ሲሳደብ አስታውሳለሁ። እንዲሁ ማስታወሴ ልንገራችሁ ብዬ ነው፣ ሰው ሲጠይቅ ስለነበረ። ዞሮ ዞሮ ቤተክርስቲያንን ያልሰደበ የማይሰድብ ሰውም የለም፣ ሁሌም ይሄ ይሆናል። በዛ ውስጥ ግን ያዘው ቁረጠው በሌለው የቤተክርስቲያን ትምህርት በሆነው ነገር መገለጥ የተሻለ ሰዎችን አንድ ቀን ከልብ በስሜት አይደለም ከልብ እንደሚመልሳቸው እኔ አስባለሁ። እና ስለ ሁሉም ነገር እግዚአብሔር ያያል፣ እግዚአብሔር ይፈርዳል። ራስን በትምህርት በእውቀት መለወጥ እጅግ በጣም ጥሩ ነው ብዬ አስባለሁ። ሁልጊዜ ሰው ተከታይ ሆኖ መቀጠል አይቻልም። እና ትምህርት ላይ ቢሰራ ጥሩ ነው። ትምህርት ላይ ቢሰራ ማንበብ ቢቻል ከቲክቶክ ባለፈ ምናምን ማለት ነው። መሬት ላይ ማለት ይሄ በኖርማል ህይወታችን ውስጥ መጽሐፍ ገልጠን ብናነብ፣ ቤተክርስቲያናችንን ብንወድ፣ ከወደድናት ምንወዳትን ቤተክርስቲያን ትምህርቷን ብናቅላት፣ ካወቅንላት ደግሞ ዲፌንድ ብናደርግላት፣ እርሱም ደግሞ በእውቀት ቢሆን ብዬ አስባለሁ እንጂ ሁልጊዜ ሁልጊዜ